ደግሞ እነሱ እንደሚፈልጉት እምነቱንም ፖለቲካውንም አንድ ላይ ሳያካሂድላቸው ሲቀር ወይም ደግሞ ስትሪም ኦፍ ዴር ፖለቲክስ መፍሰስ ሲያቅተው በእምነት ስም ሊያጠቁት ይመጣል። ያ ማለት እኔ በሆነ ደረጃም ደግሞ ስህተት አይኖርም ማለት አይደለም። አንዳንድ በእናንተም ዙሪያ ያሉ ልጆች ጋር ስህተት ሊኖር ይችላል፣ እናንተ ጋር ያንን በውስጥ መፍታት እየተቻለ አደባባይ አውጥቶ የሚዛለፈው እሱ ፖለቲካል ኢንቴንሽን ሊኖረው ይችላል እና ደግሞ ይታወቃል። እና አንዳንዴ ደግሞ ደፈር ብሎ ልደትዬ እከሌ እንደዚህ ነገር ውስጥ ስላለ ነው ብሎ መናገርም ተገቢ ነው። የዚች ቤተክርስቲያን ቻሌንጅ ለዘመናት የነበረው ቻሌንጅ ይሄ ነው ብዬ አምናለሁ። በፊት እንትን ነበር አይደል? ልደት አንድ አባት ነበሩ ማረሳቸው አቡነ እንትናን ታውቃቸዋለህ? የሚገርም አንድ ኮርስ ሰጥተውኛል። ዛሬ ነው ያርገው ለዛውም እዚህ ሳይሆን ዝዋይ ካህናት ማሰልጠኛ እና የዚህ ቤተክርስቲያን እንትን ይላሉ 1997 ምናምን የሆነ ወሬ ተወርቶ የሆኑ ባል ምንድነው ባህታዊ ነኝ የሚሉ ሰው ትንሽ በጠበጡና ስማቸውን ታውቃቸዋለህ የሆነ የራሳቸው ቤተክርስቲያን መስርተው ታቦት ምናምን አድርገው ሜንሽን ማድረግ ስላልፈለኩ ነው እና በጠበጡና ተጠየቁኝ። አባት ሲጠየቁ እኔ ምንም ማለት አልፈልግም የዚች ቤተክርስቲያን ራስ መታት አሁን ላይ ባህታዊ ነኝ ብሎ ከገዳም የወጣው ራስታና አዋቂ ነኝ ብሎ ከመንፈሳዊ ኮሌጅ የወጣው ቴዎሎጂያን ነው ይላሉ። ያኛው በፍጹም ዘመናዊነት ወስዶ ቤተክርስቲያን ፖለቲካ ውስጥ መግባት አለባት ምን ውስጥ መግባት አለባት ብሎ ፍጹም ዓለማዊ ሊያርጋት ይጎትታታል። እነዚህ ደግሞ ከገዳም የወጡና ትክክል ባልሆነ ደረጃ ቤተክርስቲያኗን ጎትተው በኋላ ቀርሞት ውስጥ ሊዘፍቋት ይፈልጋሉ ብለው ይናገሩ ነበርና ሁለቱ ናቸው ራስ መታቶቿ ከአንድ ጫፍና ከአንድ ጫፍ ሆነው የሚጎትቷት። ያኔ ባህታዊ ምን ብለው አስተምሮ ነው የሚገርምህ ቤተክርስቲያን ውስጥ እንዴት እንትን ይገባል። ልክ አንዳንዴ ዛሬ የሚተቸው የማይታወቅ እንትን አለ። በጣም ሰርፕራይዝ የሆነ ነገር ምናልባት ሰምተው ከሆነ እንዴት ቤተክርስቲያን ውስጥ ኮምፒውተር ይገባል ብለው ነው። ያኔ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ተደርገው ሲሾሙ አቡነ ሳሙኤልን ታውቃቸዋለህ? ደርሳል። በዛ ጊዜ እሳቸው ሲሾሙ በየደብሩ ለጸሐፊያን ኮምፒውተር እንዲገባ ተደረገ እና ኮምፒውተር የሴጣን ነው ኮምፒውተር እንዴት ቤተክርስቲያን ውስጥ ይገባል ብሎ አስተማሩ ማለት ነው። ይህ ባህታዊ እና በጣም ቻሌንጅ ሆነ። የሚገርም ምዕመኑም ደግሞ መንጋ አልነበረ። በጣም ብዙ ነገር አደረገና ይሄ ነገር ተገቢ አይደለም፣ ወደኋላ መጎተቷትም ተዉ፣ ወደፊት ስባችሁ ዓለማዊ መልክ ልታስይዟት የምትሞክሩ ተዉ አሉ እና ሁለቱ ናቸው የቤተክርስቲያን ራስ ምታት አሉ በዛ ጊዜ። አሁን ላይ ግን የቤተክርስቲያኑም ራስ ምታት የአገልጋዩም ራስ ምታት ቅድም ያልኩ እምነቱን ናሽናሊዝም ሊያደርግ እየሞከረ ያለው ሃይማኖታዊ ብሔርተኛው ነው መከራ እያመጣ ያለው እና በዛ ነገር አይ ቲንክ አትፈተንም ብዬ አስባለሁ። አይገርምም? ግን አንድ ኤቲስት አንድ አማኝን ሊመክር ሲሞክር ምን አይነቱ ደፋር ነኝ! ምን አይነት ጊዜ ላይ ደረስናት? አይ የጓደኝነት የወንድምነት ምክር ነው ምዕመናን ከስር ያላችሁ እንጂ የእምነት የምናምን ጉዳይ አይደለም። እና አዲስ አበባ ነው እኮ ያለው ይሳኮራ አለ። አዎ እዚህ ሆነ ነው እናንተ ማንገናኘው። በነገራችን ላይ በውስጥ አወራለሁ እንዳልኩ እንትን ያደግንባትን ደብር እኔ እንትን ብርጭቆ ፍኖተ ሎዛ ማርያምን ታውቃታለህ? ያደግኩት ባለፈው እንደነገርኩ ጴጥሮስ ውንጌት አካባቢ ጴጥሮስ ጳውሎስን አውቃለሁ። እዛ ነው ያደግነው። ከዛ በኋላ ወደ ብርጭቆ አካባቢ ፍኖተ ሎዛ ማርያም ስትመጣ ወደዛ ተመድበን ሄድን እና እሷ ቤተክርስቲያን እስካሁን እየተሰራች ነው። አሁን ከመቃኙ ገና አሁንም ድረስ አልወጣም። 17 ዓመት አይገርም? እና እየተገነባ ነው። አንድ ቀን አሳያለሁ። እኛው ተገናኝተን ነው የመጣህ ቀን ተገናኝተን አሳያለሁኝ። እና ያደግነው አስኮ ገብርኤልን ሳታውቀው? አስኮ ገብርኤልን አውቀዋለሁ። አስኮ ገብርኤል ለኛ ቤተሰብ ተከፍሎ ነው። እኔ ብቻ ጴጥሮስ አደግኩ። እኔ ታላቅ ወንድሜ እህቴ ምናምን አስኮ ገብርኤል ነው ያደጉት። እና እንገናኛለን። ልደት እንትን አየር ያስኩበት ገብቼ ያኔ ደብሮ አወራለሁ ብዬ በጣም የሚገርም ድብርት ውስጥ ነበርክ እና አወራለሁ ብዬ ያሰብኩ ስላልተገናኘን ዛሬ ሳይህ ትንሽ ነገር ላወራህ ብዬ ነው የገባሁት። ቴንኪው ብራዘር። ደግሞ እንትን እጽፍልሃለሁ ወይ ስልኬን በውስጥ እና አንድ ቀን ብትመጣ ደስ ይለኛል።
ከሲስ ጋርም እያወራን ስለሆነ የተመቻችሁ ቀን ወይ አንድ ቀን መታችሁ እንትን ታዩታላችሁ። ቤተክርስቲያን ነው ለና ክሊለም ነግሬው ነበረና ያው እርዷቸው። እኛ እንኳን ባይመለከተን ሰንደይ ስኩል ውስጥ ያሉ እስካሁን ድረስ ያሉ ጓደኞች አሉና ብታዩ ታሪፍ ነው ብዬ አስባለሁ። እጽፍላለሁ በውስጥ ስለቲ መችሽ ይሳቁር። መልካም ቀን ይሁንልህ። ቴንክ ዩ ብራዘር፣ አመሰግናለሁ በጣም እሺ። መልካም ቀን። እሺ። አሪፍ ወዳጄ ነው። እነዚህ ሚዲያ ላይ ከተዋወቅን ሰዓት ጀምሮ በጣም በሪስፔክት ነው የምናወራው። መስመር አይጥስም፣ ድንበር አይጥስም። ሪስፔክት ይሰጣል። ለሚናገረው ነገር ኃላፊነት ወስዶ የሚናገር ሰው ነው። ደስ የሚል ሰው ነው። መች በጣም እንግዲህ እግዚአብሔር እንደፈቀደ ይሆናል ሁሉ ነገር እና እንዴት ናችሁ እናንተ? በጣም ካይንድ ነው። ካይንድ ነው። መልካም ልብ ያለው ሰው ነው። እንዴት ናችሁ አላችሁ ወይ? እንግዲህ የሆነ መረጃ ላሳያችሁ ፈልጌ ነበር እና በቪዲዮ ላድርግላችሁ ወይንስ ቪዲዮ ልስራበት ወይንስ እዚሁ ቲክቶክ ላይ ላሳያችሁ ምናምን የሚለው ሀኒቾ ጌም አላት። አንዲት ነገራችን ላይ እያስቀመጥኩ ነው ኮይኔን። የዛን ቀን መጥቼ አንድ ጋላክሲ ሰጥሻለሁ። ከትምህርቱ በኋላ ላይ ላሳያችሁ። ከትምህርቱ በኋላ ላይ ይሄ ሰሞኑን ሲራገብ የነበረው ነገር አለ አይደለ? በእኛ ዙሪያ ላይ እንግዲህ ሐዋሳ ሀገረ ስብከት በቅዱስ ሚናስ እና ቅዱስ ቂርቆስ ቤተክርስቲያን ጋዜጣዊ መግለጫ ሰጥተዋል። እነማን? የደብሮ አስተዳዳሪ እና የህንፃ አሰሪ ኮሚቴ ጋዜጣዊ መግለጫ ሰጥተዋል። ያንን ጋዜጣዊ መግለጫ እንግዲህ ስማችንን ማጥራት ስላለብን ነው። በተለይ እኔ ስሜ በጣም ይገደኛል። እኔ ለስሜ በጣም ፈራለሁ፣ ለስሜ ይጠነቀቃለሁ። አሳያችኋለሁ። በኋላ ላይ ካሜራውን ወደዛ አድርጌ ምናምን አሳያችኋለሁ። ቪዲዮ ከምሰራበት ሰብሰብ ስትሉ በኋላ ላይ በእነዚህ አይነት መንገድ አሳያችኋለሁ። እና ሞዴሬተር ያነሳውባቸው አላውቅም። እና አሁን ወደ ትምህርታችን እንመለስ። ሌላኛው ደግሞ በጣም አንድ አስገረመኝ። አንድ ፕሮቴስታንት ወዳጄ ደውሎልኝ ነበረ። ስለ አንተ ህልም አየሁ ብሎ ደወለልኝ። ስሙን አሁን አልነግራችሁም። ስለ አንተ ህልም አየሁ ብሎ ደወለልኝ። አንድ እዚሁ ሚዲያ ላይ የምታውቁት ሰው ነው። በውስጥ ጻፈልኝ እና ዋትሳፕ ላይ ስልኬን ሰጠሁት። ደወለልኝ። ሌሊት ነው የሚገርማችሁ። ሌሊት ወደ እኔ ራሱ እንዴት እንደነቃው አላውቅም። በእኔ ወደ 10 ሰዓት ገደማ ሊሆን ሲል ወደ 10 ሰዓት ገደማ ምናምን ከዛ ደወለልኝ። በውስጥ ጻፈልኝ እና ከዛ ዋትሳፕ ላይ ቁጥሬን ሰጠሁትና አሬ ህልም እንዳያመልጣችሁ ልንገራችሁ። አክባሪ ነው። እኔም አክባሪው ነኝ። በጣም መልካም ሰው ነው። እየሰማችሁ ነው። ፓስተር ሶፊ አይደለም። ደከማችሁኝ ፕሮቴስታንቶች፣ ደከማችሁ። ገምት እዩ። ከዛ ብዙ ጊዜ ህልም እንደሚያይ እና ያ ህልሙም ብዙ ልክ እንደሆነ ብዙ ጊዜ እንደገጠመ ብዙ ማብራሪያዎችን ሰጠኝና ከድሮም ጀምሮ አንተ ለጌታ ልብህ ቀረብ ያለ ሰው እንደሆን ካውቃለሁ አለኝ። ለክርስቶስ ኢየሱስ ቀናኢ ነህ፣ ልበ ሰፊ ነህ፣ ለክርስቶስ ኢየሱስ ልብህ ያደላ ነው እና ወደ ክርስቶስ ኢየሱስ ቀረብ ያልክ ሰው ነህ፣ ከድሮም ጀምሮ ማውቃለሁ ምናምን አለኝ። እሺ ያልኩት። ከዛ በኋላ በሙሉ ወንጌል ቸርች ውስጥ ኳየር ውስጥ የኳየር ልብስ ለብሰ ከሁሉም ጎልተ የምትታዩ አንተ ነህ። እዛ አንድ ላይ ስትዘምር ስታገለግላዩ አለ። በትልቁ የምትታዩ አንተ ነህ። በጣም በትልቁ የምትታዩ አንተ ነህ። ሌሎች አሉ። በጣም በትልቁ ትታያለህ። የሙሉ ወንጌል ቸርች እዛ ኳየር ውስጥ ስታገለግል ስትዘምር አዩ አለ። እና እንግዲህ ጌታ ኢየሱስ ክርስቶስ እየጠራህ ነው ተባልኩኝ። ከዛ እኔም ነገርኩት። እኔም በልጅነቴ እኮ ፔንቴ ቤት ነው ያደግኩት ነው። ፔንቴዎች ናቸው ያሳደጉኝ። እኔ ነው በእርግጥ ይሄ ማይካድ እውነት ነው። እና ከዛ በትልቁ በቃ አንተ ነህ ከሁሉም አለ ጎልተህ የምትታየው እና እያገለገልክ አየሁ፣ ተመለከትኩኝ።
ሙሉ ወንጌል ነው። በሙሉ ወንጌል ቸርች ካልተሳሳትኩኝ፣ በሙሉ ወንጌል ቸርች ከሌሎቹ ጎላ ብለህ የምትታየው አንተን አለ እና በቃ ያ መልካም ምኞቱን ገለጸልኝ። እኔም አዳመጥኩት እስከ መጨረሻው ድረስ። ከዛ እጸልይልሃለሁ አለኝ። እጸልይልሃለሁ አለኝ። እሺ አልኩት። እዛ በዛው ተለያየን እላቸዋለሁ። ከዛ በዛው ተለያየን። ምን ትላላችሁ? ምን ትላላችሁ? እሺ እና በእንደዚህ አይነት መንገድ መጥፎ አይደለም፣ መልካም ምኞት ነው። ኤአይ ኤቢ ኧረ ኤቢ ይመችል። ኤአይ ኤአይ ነው አላለ። ሌላኛው በሰሞኑን ምንድን ነው የተፈጠረው? ክርስቲያኖች ሰሞኑን ምንድን ነው የተፈጠረው ከኪዳነ ምሕረት ጋር? አዎ እነ ፓፒ ጋር አስታወስከኝ። ዱዱ ማን ነው? አዎ ማነህ አንተ ልጅ? አስታውሳለሁ። ጊታር ይዘህ ነው ያየህ ወይ? እሺ መሳዬ፣ እሺ ጊታር ይዘህ ነው ያልከኝ? ሙሉ ቸርች ልታስጠምቅ ነው? ኧረ ይመች። ሙሉ ቸርች ልታስጠምቅ ነው። ከድሮም ጀምሮ እንደዚህ አይነት እንትኖች እኔ ጋር ይበዛሉ። ዛሬ አይደለም። ቲክቶክ ከጀመርኩኝ ሰዓት ጀምሮ ትንሽ ወደ ውይይቱ ምናምን ከዛሬ 2 ዓመት በፊት ጀምሮ እንደዚህ አይነት ነገሮች እኔ ጋር ይበዛሉ። በጣም ብዙ ቤትሻሽ እንደዚህ አይነት ነገሮች በተደጋጋሚ ይመጣሉ እኔ ጋር። እንዲህ አይነት ሀሳብ አስተያየቶች ምናምን እየሰማሁ ዝም ብዬ አልፋቸዋለሁ ምናምን። አንዱ እንደውም ቪዲዮ ሁሉ ሰርቶብኝ ነበር ቆይቷል እንጂ። ቤትሻ እንዴት ነሽ? ልደትሻዬ እንዴት ነሽ? ሁሉ ሰላም ሁሉ ደህና። እናንተ ይኸው አሁንስ ጎልተህ ካለ እንደ የምትታየው መልዕክት እኮ አያስፈልግ። በነገራችን ላይ ጴንጤ ናት፣ ግን በጣም ከልብ ወዳጄ ናት። በጣም ምርጥ ሰው ናት። በነገራችን በእውነት በጣም ነው የምንወድቅ እኮ እግዚአብሔርን። ይሄ አይ እውነት እንወዳለን እግዚአብሔርን። አመሰግናለሁ። አንቺ ግን በጣም መልካም ሰው ነሽ። ፓስታውን ግን መቼ የሚሰሩ ጉዳይ ጎንደር ትተይ ልትሄድ አይደል? እየሰማሁ ጎንደርማ በቃ ጎንደር በእውነት ልደትሻዬ እግዚአብሔርን በሚገርመው ነገር በጣም ነው የምወድቅ። በጣም ድንቅ ሰው ነክ። የፈለገው የእምነት ልዩነት ቢኖረንም ሰው ያላየው ቅንነትክ፣ መልካምነትክ ያው ሰው በየሰው የሚሰጠው ደረጃ አለ። ግና እኔ ግን ለአንተ የትኛውም እምነት ላይ ብትሆንም እምነቱ ሳይሆን ሰው ባመነው ልክ ነው የሚመላለሰው። ግን ከመውደዴ እና ለአንተ ከመቆሜ ያው ስታጠፋ አጠፋ እላለሁ፣ ልክ ስትሆን ደግሞ ልክ ነው ብዬ አልፋለሁ። ግን ደግሞ ወድክ ልነግርህ ነው የገባሁት። በርታ፣ እወዳለሁ። መልካም ስራ ሰራ፣ ኑርልኝ። አሚን አሚን። ቴንኪዩ ሚዲ፣ እግዚአብሔር ያክብርልኝ። አመሰግናለሁ። እኔ እንግዲህ እንደምታውቁት እኔ አሁን ያለሁበት እውነት ልቤ በጣም ያረፈበት እውነት ነው። እግዚአብሔር የተመሰገነ ይሁን። እኔ ክርስትናው መኖር ነው የሚጠበቅብኝ እንጂ አዲስ መሰረት ምናምን ለመመስረት ወደዛ ወደዚህ አልልም። ጽኑ ቦታ ላይ ነው የቆምኩት።
በሐዋርያትና በነቢያት ላይ በታነጸችዋ ክርስቶስ ኢየሱስ ራስ በሆነላት በሐዋርያት ትምህርት በጸናችው በእውነተኛዊቷ በቀጥተኛዊቷ ቤተክርስቲያን ውስጥ ነው ያለሁት። አንድም ቀን ጥርጣሬ ገብቶኝ አያውቅም። እኔ በቤተክርስቲያን እና አንድም ቀን በቤተክርስቲያኔ ጥርጣሬ ገብቶኝ አያውቅም። ያለሁበት እውነተኛ ቦታ ላይ እንደሆነ አምናለሁ። እኔ ካለሁባት ቤተክርስቲያን ውጭ ሌላው የክርስቶስ ኢየሱስ ቤተክርስቲያን ነው ብዬም አላምንም። ረገጥ አድርጌ መናገር ስላለብኝና ልቤ በጣም እርፍ ብሏል። ሌሎቹም ወደዚህ እውነት እንዲመጡ ምኞቴ ነው። ብዙዎችንም በተቻለኝ አቅም አምጥቻለሁ። የሚቀሩትንም እናመጣለን። አብረን በህብረት ተባብረን የክርስቶስ ኢየሱስን መንግስት እንወርሳለን። ሙስሊሞች ቪዲዮ እየሰሩ ነው። የአንተ ቲክቶክ ቫይራል ስለሚወጣ ሜንሽን አድርጉኝሽ። ለእኔ መጥቶልኝ አያውቅም። ሙስሊሞች እኛ ላይ የሚሰሩት ቪዲዮ መጥቶልኝ አያውቅም። እና ምንድነው ልደተ ቃል ከፕሮ ኦርቶዶክስ መምጣት ፈልገው የተቸገረ ወንድም አለኝ አግኝታ አወራልኝ። ፎሎ ዶኒ ፎሎ መልሼልሻለሁ። ጻፊልኝ፣ ድጋሚ ጻፊልኝ። ፎሎ መልሼልሻለሁ። ሜንሽን አድርጉኝ የሙስሊሞች እሺ መሳይ፣ እሺ ግልጽ ነው። እንትን አድርጉልኝ የሙስሊሞቹ ምናምን ቪዲዮ ስታገኙ እዛ ላይ ሜንሽን አድርጉኝ። መልስ የሚሰጥበት ቦታ ላይ ምንም ችግር የለውም፣ መልስ እንሰጥበታለን። እሺ ወደ ርዕሰ ጉዳያችን ላሳያችሁ። ያንን ቪዲዮ ላሳያችሁ ወይንስ ትንሽ እንማማር? ስማችን በእጅጉ የጠፋበት ነገር ስለሆነ በጣም ይገርመኛል። ወደ እንማር ትንሽ አቤሎ ወደ ቤተክርስቲያን መምጣት የምትፈልጉ ሰዎች ከፕሮቴስታንት ወደ ኦርቶዶክስ ከእስልምና ወደ ኦርቶዶክስ መምጣት የምትፈልጉ ሰዎች በውስጥ አናግሩኝ። እሺ እንማማራለን። እኔም በውስጥ አናግሩኝ እና ከዛ እንትን እላችኋለሁ። ከዛ ሰብሰብ ስትሉ መጨረሻ ላይ ያሳያችኋለሁ። የመጽሐፍ ቅዱስ ጥቅስ እናንሳና አንድ የመጽሐፍ ቅዱስ ጥቅስ እናንሳና እዛ ላይ እየተማማረን እንቆያለን። ጥያቄ ያላችሁ ሰዎች ደግሞ በጥያቄያችሁ መሰረት እያስገባው እንትን እንላለን። እንግዲህ ገላትያ ላይ ያለውን የእግዚአብሔርን ቃል እናነሳና እንማማራለን። ገላትያ ምዕራፍ 2 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ሀሳብ አንስተን እዛ ላይ ያለውን ሀሳብ እየተነጋገርን እንሄዳለን። ሐዋርያው ጳውሎስ እንግዲህ ከጻፋቸው ከ14ቱ መልእክቶች እጅግ ጠንካራ ነገረ መለኮታዊ ሀሳቦችን ይዟል ተብሎ ከሚታመነው መጽሐፍ አንደኛው መልእክት የገላትያ መልእክት ነው። ከአህዛብነት ወደ ክርስትና የመጡ ናቸው የገላትያ ክርስቲያኖች እና ለእነሱ ወንጌልን የሰበከበትና ወደ ቤተክርስቲያን የመጡበትን ነገር ነው የማሳያችሁ። መጀመሪያ ምዕራፉን ላምብላችሁና ከዛ እዚህ ክፍል ላይ ፕሮቴስታንት ወንድሞቻችን እንዴት ነገሮችን እንደሚያምታቷቸው፣ እንዴት ነገሮችን ሽፍት እንደሚያደርጓቸው፣ እንዴት እንደሚያምታቷቸው እኛ ደግሞ እንደ አንድ ክርስቲያን እንዴት እንደምናምን እነግራቸዋል። እዛ ልባም የሆኑ ፕሮቴስታንቶች ካሉ እናስገባና ደግሞ ከነሱ ጋር ደግሞ እንማማራለን፣ እንጠያይቃለን። እንዲህ ይላል ገላትያ ምዕራፍ 2 ቁጥር አለ። ከዚህ ወዲያ ከ14 ዓመት በኋላ ከበርናባስ ጋር ቲቶን ደግሞ ይዤ ወደ ኢየሩሳሌም ሁለተኛ መጣሁ አለ። እንደተገለጠልኝም መጣሁ። ምናልባትም በከንቱ እንዳሮጥ ወይም በከንቱ ሮጬ እንደሆነ በአሕዛብ መካከል የምሰብከውን ወንጌል አስታውቃቸዋለሁ። ዋነኞቹ ግን መስለው ለሚታዩት ለብቻቸው አስታወቅኳቸው አለ። ቀጥላለና ነገር ግን ከእኔ ጋር የነበረ ቲቶ እንኳን የግሪክ ሰው ሲሆን ይገረዝ ዘንድ ግድ አላሉትም። ነገር ግን ባሪያዎች ሊያደርጉም በክርስቶስ ኢየሱስ ያለንን አርነታችንን ይሰልሉ ዘንድ ሾልኮ በስውር ስለገቡ ስለ ሐሰተኞች ወንድሞች ነበር። የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛንላቸውም ነው። አሁን ትልቁ ችግር የነበረው እስራኤላውያን በመገረዝ ያምኑ ነበር። እንግዲህ አይሁዳውያን ናቸው፣ የሙሴ የሰጣቸው ናቸው። በፊት የእግዚአብሔር ሕዝብ የሚባሉት በግርዛት እንደሆነ ታውቃላችሁ። በአብርሃም በኩል በተሰጠው ቃል ኪዳን መሰረት በክርስቶስ ኢየሱስ ደግሞ የሰው ልጆች በግርዛት አይደለም የእግዚአብሔር ልጅ ወይም በሕግ ስራ አይደለም የእግዚአብሔር ልጅ የሚሆኑት። ምክንያቱም አምኖ በመጠመቅ ነው ወደ ክርስቶስ ኢየሱስ ህብረት የሚጨመሩት እንጂ በብሉይ ኪዳን እንደነበረው አይነት ሕግ በዚህኛው ሕግ አናይም። ከዛ እንዲህ
ይህንን ነገር እየተናገረ ጳውሎስ እንደዚህ አለ። የወንጌል እውነት በእናንተ ጸንቶ እንዲኖር ካለ በኋላ አለቆች የመሰሉትን በፊት ማን እንደነበሩ አይገደኝም። እግዚአብሔር የሰውን ፊት አይቶ አያዳለም። አለቆች የመሰሉት አንዳችስ እንኳን አልጨመሩም እና ተመልሶ ግን ጴጥሮስ ለተገረዙት የሆነውን ወንጌል አደራ እንደተሰጠው እንዲሁ እኔ ላልተገረዙት የሆነውን ወንጌል አደራ እንደተሰጠኝ እዩ። ጴጥሮስ እንግዲህ ወደ አይሁዳውያን ነው ወደ ተገረዙት ወይም ከእስራኤል ቤት ለነበሩት ለእነሱ ነው ወንጌልን የሚሰብከው። ጳውሎስ ደግሞ አሕዛብ ለሆኑት ነው። የጳውሎስ ወንጌል ካያችሁ በብዛት ወደ እነሱ ትኩረት ያደረገ ነው። ቀጥላልና ደግሞም የሰጠኝ ጸጋ አውቀው አማድ መስሎ የሚታዩ ያዕቆብና ኬፋ ዮሐንስም እኛ ወደ አሕዛብ እነርሱም ወደ ተገረዙት ይሄዱ ዘንድ ለእኔና ለበርናባስ ቀኝ እጃቸውን ሰጡን አለ። ድሆች እናስብ ዘንድ ብቻ ለምኑም ይህን ደግሞ ላደርግ ተጋው። ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት፣ ይፈርድበት ዘንድ ይገባ ነበርና። አንዳንድ ከያዕቆብ ዘንድ ሳይመጡ አሕዛብ ጋር አብሮ ይበላ ነበርና። በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበር፣ ከእነርሱ የተለየ አለ። እኛ በፍጥረት አይሁድ ነን፣ ኃጢአተኞች የሆንን አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አወቅን። ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ ኢየሱስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። እንግዲህ በሰዓቱ የነበሩት አይሁዳውያን ትልቁ ትግሉ የነበረው በሕግ ስራ ይጸደቃል ነው እንጂ በሕግ ስራ በግርዛት እነዚህ በተለያየ አይነት መንገድ ለሙሴ የተሰጡት ሕጎች አሉ አይደለ? በእነዚህ አይነት መንገድ ጽድቅን ይገኛል ብሎ ነበር የሚያምኑት። ስለዚህ አሕዛብን የግድ ካልተገረዛችሁ የግድ እንዲህ ካላደረጋችሁ መዳን አይቻልም የሚለውን ይህንን ነገር ጳውሎስ ሲናገር በአዲስ ኪዳን የሰው ልጅ በሕግ ስራ አይደለም የሚጸድቀው። ምን ብሎ ተናገረ? ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ። ሰው በማመን ነው እንጂ በሕግ ስራ አይጸድቅ። አሁን ልክ እኛም በማመን ነው የምንጸድቀው እንላለን። ፕሮቴስታንቱም በማመን ነው የሚጸደቀው። ፕሮቴስታንቱ በማመን ብቻ ይጸደቃል ይላል። እኛ ክርስቲያኖች ግን በማመን ይጸደቃል እንላለን። እኛ በሕግ ስራ አይጸደቅም እንላለን። ፕሮቴስታንቶቹ ደግሞ እናንተ በሕግ ስራ ይጸደቃል የምትሉት ይሉናል። እስኪ እንደ አንድ ክርስቲያን ኦርቶዶክስ በሕግ ስራ ይጸደቃል ወይስ አይጸደቅም? እስኪ ኮመንት ጻፉልኝ። ሰው በሕግ ስራ ይጸድቃል ወይስ አይጸድቅም? ሰው በሕግ ስራ ይጸድቃል ወይስ አይጸድቅም? እስኪ ኮመንት ጻፉልኝ። እስኪ ኦርቶዶክስ አይነት ነው ጠይቀኝ ጥያቄ። በሕግ ስራ ሰው ይጸድቃል? ይጸድቃል? በኢየሱስ አይጸድቅም። በሕግ ስራ አይጸድቅም። ሰው አይጸድቅም። በሕግ ስራ የሰው ልጅ ሰው ጽድቅን የሚያገኘው በክርስቶስ ኢየሱስ በማመን ነው እንጂ መገረዝም ሆነ አለመገረዝም መዳኑ ላይ የሚጨምረውም የሚቀንሰው ምንም አይነት ነገር የለም። ምንም አይነት ነገር የለም በፍጹም። ለዛ ነው ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ ለይታችሁ ማየት ያለባችሁ። በጎ ስራና የሕግ ስራ ሁለቱ የተለያዩ ናቸው፣ አይቀላቀሉም። የሕግ ስራ ለእስራኤላውያን ብቻ የተሰጠው ያ ሕግ ከ602 በላይ በጣም በርካታ ሕጎች አሉ። የሕግ ስራ የምንላቸው መገረዝ ሊሆን ይችላል፣ በሰንበት እንደዚህ ያለ ማድረግ ሊሆን ይችላል። በጣም በርካታ ሕጎች አሉ ለእስራኤላውያን የተሰጣቸው። ሰንበት ካለፈ በኋላ የሚጠጣ ውሃ፣ ከሰንበት ማለት በቅዳሜና እሑድ ውሃን አለመቅዳት፣ እግሩን ከዘረጋ አለማጠፍ፣ እነዚህ የሚሰሯቸው የሕግ ስራዎች አሉ እስራኤላውያን የሚያደርጓቸው። መገረዝ ዋነኛው መገረዝ ነው። የሕግ ስራ የሚላቸው ጳውሎስ እነዛን ነው። ስለዚህ በእነሱ የእግዚአብሔር ልጅ መሆን አይቻልም። ያንን በማድረግ የእግዚአብሔር ልጅ መሆን ከተሆኑ አይቻልም። ያን በማድረግ የእግዚአብሔር ልጅ መሆን አይቻልም። ስለዚህ አይሁዳውያን በመገረዝ የእግዚአብሔር ልጆች እንደሆኑ አድርገው ያምኑ ነበረ በአዲስ ኪዳን። በብሉይ ኪዳን ሕዝበ እግዚአብሔር የሚባሉት በእርግጥ በአብርሃም በኩል በገባው በዚህ ቃል ኪዳን ነበር። ክርስቶስ ኢየሱስ ወደዚህ ዓለም ከመጣ በኋላ እና የሰው ልጆችን መዳን በመስቀል ላይ ከፈጸመ በኋላ የሰው ልጆች በሕግ ስራ ሳይሆን የሚጸድቁት ክርስቶስ ኢየሱስን በማመን ነው ጽድቅ የሚያገኙት። ስለዚህ እኛም አሁን በአዲስ ኪዳኗ ቤተክርስቲያን ያለን አማኞች ምን ጸድቀው በክርስቶስ ኢየሱስ በማመን ነው እንጂ በሙሴ በኩል በተሰጠው በሕግ ስራ አይደለም። ለዛ ጳውሎስ እዚህ ጋር መልካም ስራ አያስፈልግም እያለ ሳይሆን መልካም ስራ አያስፈልግም ብሎ እየተናገረ ሳይሆን ሕግ ስራ አያስፈልግም። በእርግጥ የእግዚአብሔር ልጅ ለመሆን መልካም ስራም የሕግ ስራም ሁለቱም አያስፈልጉም። የእግዚአብሔር ልጅ ለመሆን ጳውሎስ እንደተናገረ
ጸጋው በእምነት አድኗቸዋል። ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው፣ ማንም እንዳይመካ ከስራ አይደለም ብሎ እንደተናገረ የእግዚአብሔር ልጅ ለመሆን ልጅነትን ለማግኘት ከጨለማ ወደ ሕይወት ለመምጣት መልካም ስራም ሆነ የሕግ ስራ ሁለቱም ቦታ የላቸውም። ቀጥላለና ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ገላትያ 2:16 እንዲጸድቅ እንጂ በሕግ ስራ እንዳይሆን አወቅን። ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አመንናል። ሰዎች በሕግ ስራ በሙሴ በኩል በተሰጠው በዚያ ሕግ ስራ ሳይሆን የሚጸድቁት በአዲስ ኪዳን ዓለምን ለማዳን ወደዚህ ዓለም በመጣው በክርስቶስ ኢየሱስ በማመን እኛም የጸደቅነው በእርሱ ነው እያለ ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችን ደግሞ ኃጢአተኞች ሆነን ከተገኘን እንግዲያውስ ክርስቶስ የኃጢአት አገልጋይ ነው አይደለም። ያፈረሱትን ይህን እንደገና የማንስ ከሆንኩ ራሴ ሕግ ተላላፊ እንደሆን አስረዳለሁ። እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርን፣ ከክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝ እና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። የእግዚአብሔርን ጸጋ አልጥልም። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። በጣም ትልቁ ፖይንት ነው። ጽድቅስ በምን ከሆነ ጽድቅስ በሕግ በኩል ከሆነ የእግዚአብሔርን ጸጋ አልጥልም ማለት ጳውሎስ በጣም ትልቅ ንግግር የተናገረ የእግዚአብሔርን ጸጋ አልጥልም። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞታል። የእግዚአብሔርን ጸጋ አልጥልም ማለት የእግዚአብሔርን ስጦታ አልጥልም። ያለ ስራ የተገኘውን በመስቀል መከራ የተገኘውን ካለኛ ስራ በእግዚአብሔር ልጅ በክርስቶስ ኢየሱስ ስራ የተገኘውን ይሄንን የመዳን ስራ አላቃልልም፣ አልጥልም። እና ታዲያ እናንተ ይዳናል ለምትሉት ልጅነትን እናገኛለን ለምትሉት በሕግ ስራ ከሆነ ታዲያ ክርስቶስ በከንቱ ሞቷል እያለን እኮ ዛሬም ድረስ የተመጻደቅን። ይህ ትምህርት የፕሮቴስታንት ትምህርት አይደለም። በነገራችን ክርስቲያኖች ልብ ማለት ያለባችሁ ይህ ትምህርት በጸጋው ሄዳን ነው፣ በሕግ ስራ አይደለም የምንጸድቀው። ይሄ የፕሮቴስታንት ትምህርት አለ፣ የክርስቲያኖች ትምህርት ነው። የፕሮቴስታንት ትምህርት አለ በፍጹም። የፕሮቴስታንት ትምህርት እምነት ብቻ ነው። በቃ ፋይቭ ሶላ፣ መጀመሪያው ሶላ፣ ሶላ ፊዴ፣ ሶላ ግራሻ፣ እንደዛ እያለ የሚቀጥለው ማለት ነው። ይሄ የፕሮቴስታንት ትምህርት አይደለም፣ የክርስቲያኖች ትምህርት ነው። የፕሮቴስታንት ትምህርት በእምነት ብቻ ነው። የክርስቲያኖች ትምህርት በእምነት በኩል በእምነት ብቻ ሳይሆን በእምነት በኩል ኦኬ፣ በእምነት በኩል መጽሐፍ። ይሄ እምነት ብቻ መጽሐፍ ቅዱሳዊ የሆነ ትምህርትም አይደለም። ሲጀመር ከስር መሰረቱ የማርቲን ሉተር ተረት ነው እንጂ የሐዋርያትም ትምህርት አይደለም። ከሐዋርያት በኋላ የተነሱ የቤተክርስቲያን አበው ትምህርት አይደለም። በዚህ ዙሪያ ላይ ከበርካታ ፕሮቴስታንቶች ጋር ተወያይተንበታል። ለብዙ ጊዜ ተወያይተንበታል። በውይይታችን እንግዲህ አይታችኋል። ባይብሊካል ግራውንድ የለውም፣ የቤተክርስቲያን አባቶች ግራውንድ የለውም፣ ምንም ማስረጃ የለውም። በቃ ሊገኝ የሚችለው ይሄ ትምህርት ዞሮ የት ጋር ብቻ ነው ማለት ነው? ሲንስ ማርቲን ሉተር፣ ከማርቲን ሉተር ጀምሮ የሚገኝ ትምህርት ነው እንጂ ከሐዋርያን አበው ጋር የሚገናኝ ትምህርት አይደለም። እምነት ብቻ የሚለው ትምህርት። ለዛም ነው አበክረን በቃ እኛ አስረግጠን ስንከራከርና ስናወራ ብዙ ጊዜ ስታዩ ስትመለከቱ ጋይ ስልክ ገብቶብኝ ነው፣ በጣም ይቅርታ። እና ይሄ አሁን ብዙ ጊዜ እኛ ያለ ስራችን ነው
ያለ ስራችን ነው የዳን ነው ስንል እንደዚህ ነው። እና ሐዋርያው ጳውሎስ በዚህ በገላትያ መልእክቱ ያስቀመጠው መልእክት የእግዚአብሔርን ጸጋ አልጥልም፣ እንኪያስ ጽድቅ በሕግ ከሆነ ክርስቶስ በከንቱ ሞቷል ማለት ሰዎች ከሙሴ በኩል ባገኙት በእስራኤላውያን በኩል በመጣው ሕግ የሚድኑ ከሆነ ታዲያ ክርስቶስ ሰው መሆን፣ መወለድ፣ እንደ ሕፃናት ማደግ፣ መከራን መቀበል ለምን አያስፈልገው ነበር? ስለዚህ የሚገኘውን ወይም ደግሞ ክርስቶስን በማመን የሚገኝ ጽድቅ በእምነት ብቻ እና በእምነት ይዳናል ሲባል ሁለት ልዩነቶች አላቸው። በእምነት ብቻ ሲባል እና በእምነት ይዳናል ስንል ማለት ነው ሁለት ሰፊ ልዩነቶች አላቸው። በእምነት ብቻ ይዳናል ሲል አውቶማቲካሊ ቅዱሳት ሚስጥራትን ኤክስክሉድ ያደርጋል ወይም ሚስጥራትን ከትምህርቱ ያስወጣል ማለት ነው። ለምሳሌ ልክ ጌታ በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ብሎ ተናግሯል። ያመነ የተጠመቀ ይድናል። ስለዚህ እምነት ብቻ የሚለው ትምህርት መጀመሪያ የምንቃወምበት ዋነኛ ምክንያታችን ምን ይመስላችኋል? እምነት ብቻ የሚለው ትምህርት ቤዚካሊ በቃ አታክ ስናደርገው ከሚስጥራት ጋር ያለው ችግር ነው። ቅዱስ ሚስጥር፣ ቁርባን፣ ጥምቀት፣ ክሪዝሜሽን እነዚህ ነገሮች ሁሉ ወደ ጎን ያደርጋል ማለት ነው። እነዚህ ነገሮች ሚስጥራት ወይም ደግሞ ጥምቀት ለድህነት፣ ቅዱስ ቁርባን የዘላለም ሕይወት ይሰጣል የሚሉትን ነገሮችን በክሪዝሜሽን ወይም ደግሞ በቅባ ሜሮን መንፈስ ቅዱስ እንቀበላለን የሚለውን ወደ ጎን ስለሚያደርግ እምነት ብቻ የሚለው ትምህርት ስህተቱ ይሄ ነው። በእምነት በኩል ሲባልስ እምነት በር ነው እምነት ወደ ሚስጥራት የምንገባበት በር ነው። ወደ ምን የምንገባበት አልኳችሁ? ወደ ሚስጥራት የምንገባበት በር ነው። ምን እምነት። ስለዚህ በእምነት በኩል ነው የምንጠመቀው፣ አምነን ነው የጌታን ስጋና ደም የምንቀበለው። በእምነት ብቻ ከሆነ ግን ምን ይሆናል ማለት ነው? ሚስጥራትን ይለያል። በማመን ብቻ ባመንክ ቅጽበት ድነትን ታገኛለህ ወደሚሉት እነዚህ መጽሐፍ ቅዱሳዊ ደግሞ ሰው ሰራሽ ወደሆኑ ትምህርቶች ምን ያደርግብናል? አዘንዳው ዘሬ ሊድ ያደርግብናል። ስለዚህ ልዩነታቸው ይሄ ነው። ቤዚካሊ ልዩነታቸው ይሄ ነው። ይህን ነገር በደንብ አስረግጣችሁ ልትይዙት ይገባል። የሚያወዛግብ ነገርም አይደለም። ስለዚህ በእምነት በኩል ስንል አምነን ወደ ጥምቀት ወደ ቁርባን እንሄዳለን። በእምነት ይዳናል ስንል እንደዛ ነው። በእምነት ይዳናል ስንል እምነት በሚለው ሰፊ ሀሳብ ውስጥ ጥምቀትን፣ ቅዱስ ቁርባንን ወደ ጎን የሚያደርግ አይደለም። እምነት ብቻ የሚለው ትምህርቱ ግን የፕሮቴስታንቱ ሚስጥራትን ምን ያለ ነው ማለት ነው? ኤክስክሉድ ያደረገ ነው። ሜይ ቢ አሳም ፖይንት ላይ በሉትራን ቤተክርስቲያን ዘንድ በመካነ ኢየሱስ ዘንድ እምነት ብቻ የሚል ትምህርት ቢይዙም ግን አሳም ፖይንት ምን ይላሉ ማለት ነው? በሚስጥራት በኩል የሚገኘውን ደህንነት ይቀበላሉ። እነሱ በሚስጥራት በኩል ያለውን ደህንነት ይቀበላሉ። ስለዚህ የእኛ ቤተክርስቲያናችን አስተምህሮቷ ይህንን ይመስላል። ይህ ሐዋርያው ጳውሎስ በገላትያ መልእክቱ እየተናገረው አለ አይደለ? ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞቷል። በቃ ጽድቅ በሕግ በኩል አይደለም። ጽድቅ በሕግ በኩል አይደለም። በቃ በሕግ በኩል ቢሆን አለቀ። በሕግ በኩል ቢሆን ማንም አይደለም። ማመንን በምን ታረጋግጣለህ? ኮንፌሽን። ሰው በልቡ አምኖ በአፉ መስክሮ የተባለ ለምንድን ነው ታዲያ? ኮንፌሽን ታዲያ ምንድን ነው? ያመንከውን እኮ ያመንከውን ትኖረዋለህ፣ ያመንከውን ትመሰክረዋለህ። ያመንከውን ትኖረዋለህ፣ ያመንከውን ደግሞ ትመሰክረዋለህ። እስኪ ይህንን ከተነጋገርን ዘና ፕሮቴስታንቶች ካላችሁ እስኪ ገባ በሉና እናንተ በእምነት ብቻ የሚል ትምህርት መጽሐፍ ቅዱስ ላይ ኬት አመጣችሁ? ኬት አባታችሁ አመጣችሁ? በእምነት ብቻ የሚል ትምህርት እሱን ነገር ኬት ያመጣችሁት? በእምነት ብቻ የሚል ትምህርት። እሺ ያነሳው ሀሳብ በጣም አሪፍ ሀሳብ ነው። እንዴት ነህ? መጀመሪያ ማን በል ስምህን? ፊራኦል እባላለሁ። እሺ ፍራኦል፣ ኬት ቤተ እምነት ነህ? ፕሮቴስታንት ነኝ። የት ነው ህብረት የምታደርገው? አማኑኤል። ኦኬ ናይስ። በእምነት በኩል ጽድቅን ማግኘት መጽሐፍ ቅዱሳዊ ነው። በእምነት ብቻ የሚለውን ትምህርት በየትኛው የመጽሐፍ ቅዱስ አስተምሮ የትኛው ሐዋርያ ሰብኮት ነው የተቀበልከው? ከምን አንጻር መሰለህ? ለምሳሌ ኮመንት ላይ ጽፌ ነበር፣ ምናልባት አይተው ከሆነ አላውቅም።
ለምሳሌ አሁን አንድ ክርስቲያን ያመነ የተጠመቀ ይድናል በሚለው ላይ አሁን እያልክ ነበረው። አሁን እምነት ብቻ የሚለውን ትምህርት እስኪ አስረዳኝ። እስኪ ሌትስ ስታርት ከዴፊኒሽኑ ምን ማለት ነው? እምነት ብቻ ማለት ምን ማለት? እምነት ማለት የክርስቶስን ሞትና ትንሣኤ መቀበል። እምነት ብቻ እምነት ሳይሆን ፋይቭ ሶላ ታውቃቸዋል? አምስቱን ሶላዎች ታውቃቸዋል? አምስቱ ብቻዎችን ምንድነው? ሶላ ፊዴ፣ ሶላ ግራሻ ምናምን። እምነት ብቻ፣ ጸጋ ብቻ፣ መጽሐፍ ቅዱስ ብቻ፣ ክርስቶስ ብቻ፣ ስግደት ለእግዚአብሔር ብቻ እየተባለ ክብር ለእግዚአብሔር ብቻ እየተባለ ታውቃቸዋል? ከዛ ውስጥ አንደኛው እምነት ብቻ ነው። እምነት ብቻ ማለት ምን ማለት ነው? እምነት ብቻ ማለት ክርስቶስ ኢየሱስን መቀበል፣ ሌላ ነገር የለውም። ለምሳሌ አሁን የክርስቶስ ሞትና ትንሣኤ ብቻ መቀበል። ለምሳሌ ክርስቶስ ኢየሱስ አንደኛ እንደዛ የሚል ማብራሪያ አለ በአንተ። እንግዲህ ይሄ የእናንተ እምነት ነው አይደለ? ክፈትና አስረዳ፣ አውጣና ሳይኝ እስኪ። ከይቅርታ ጋር ያምዛለውም ብሊወራ መንገድ ትቻለትልም መንገድ ትቻለትልም። አሁን ባይብል አጠገቤ የለም፣ ስልክ ደግሞ የተጠቀምኩበት ነው። እሺ፣ በእምነት ብቻ በሚለው ትምህርት ውስጥ ሚስጥራትን ያካትታል ወይስ ሚስጥራትን ኤክስክሉድ ያደረገ ነው? ሲጀመር ካመንክ በኋላ ነው ሚስጥራቶችንም መተግበር የሚችለው። አይ የኔ ጥያቄ ሚስጥራትን ያካተተ ነው ወይስ ሚስጥራትን ኤክስክሉድ ያደረገ ነው? ኤክስክሉድ የማያደርግ ምክንያቱም ለምሳሌ አሁን ጌታ እራት ምናምን ኤክስክሉድ ያደርጋል ስል አሁን ለምሳሌ ጥምቀት ለደህንነት ነው ብለህ ታምናለህ አንተ? ጥምቀት ለደህንነት ስትል ይሄ ኖርማሉ ጥምቀት የውሃ ጥምቀት ለደህንነት ሳይሆን የክርስቶስን ሞትና ትንሣኤ መተባበር ነው እንጂ ለድህነት አይደለም። ድህነትማ በማመን ብቻ ነው። አያ ስለዚህ እኮ ነው ይሄ እኮ ነው አሁን ከቀደም ጀምሮ ሳብራራ እየመጣሁት ምንድን ነው የእናንተ እምነት ብቻ የሚለው ትምህርት ይሄንን ኤክስክሉድ ያደርጋል ያልኩ ለዚህ ነው እኮ። ለምሳሌ አሁን ያመነ የተጠመቀ ይድናል። ከመጠመቅ በፊት ምን ማድረግ አለበት? ያመነ የተጠመቀ ይድናል ሲል ምን እያለ ነው እኮ? አሁን ለምሳሌ ያመነ የተጠመቀም ይድናል። ከመጠመቅ በፊት ምን ማድረግ አለብን? ማመን አለብህ አይደል? ከመጠመቅ በፊት አምኖ ግን ሲጠመቅ ይድናል። አምኖ ሲጠመቅ ኦልሬዲ ካመነ እኮ ማረጋገጫው ነው። የጥምቀቱ የለም ማረጋገጫው ነው እንጂ የመጽሐፍ ቅዱስ ጥቅስ ልታመጣ ትችላለህ። አሁን ለምሳሌ ማንኛው ለምሳሌ በእናንተ እንትን በ40 እና በ80 አይደል ጥምቀት አይደለም። ጥቅስ ንገረን እስኪ። አንተ አሁን እየጠየኩ ያለው ስለ ፕሮቴስታንት እምነት ብቻ ስለሚለው ትምህርት ነው። እስኪ ማረጋገጫ ነው የሚል እስኪ መጽሐፍ ቅዱስ ጥቅስ አምጣና ሳይንስ እኮ ላነሳልህ እኮ ነው። ያመነ የተጠመቀ ይድናል። እሱ የተጠመቀ ይድናል የሚለው ክፍል ማርቆስ ላይ ያመነ የተጠመቀ ይድናል የሚለው ክፍል ሰው ያመነ ይድናል የሚለው ወይስ ያመነም የተጠመቀም ይድናል የሚለው? ይድናል የሚለው ከምን ቀጥሎ ነው ይመጣው? ካሉ ከማመን በኋላ ነው። ያመነም የተጠመቀም ይድናል። አረ እባክህ ቢያንስ ግልጽ የመጽሐፍ ቅዱስ ቃላት ሸምጥጥ። አረ እባክህ በክርስቶስ ይድናል የሚለው ቃል ያመነ ከሚለው ቀጥሎ ነው ወይስ ያመነም የተጠመቀም ብሎ ነው የሚመጣው? ይድናል የሚለው አምነህ እኮ ነው የምትጠመቀው። እኔ ሳታምን አትጠመቅም አላልኩኝ። በደንብ አድርገህ ልብ ብለህ አዳምጠኝ ወንድሜ። ማለትማ እኮ እናንተ ጋር እሱ ነው። ለምሳሌ በ40 እና በ80 አንተ እኮ ይህንን ክፍል እኮ ስለማታምነው እኮ ነው። ልብ ብለህ አዳምጠኝ አንዴ ልብ ብለህ አዳምጠኝ። ያመነ ይድናል የሚለው ማርቆስ 16 ላይ ወይስ ያመነ የተጠመቀ ይድናል? ያመነ የተጠመቀም ይድናል። ስለዚህ ይድናል የሚለው ቃል የሚመጣው አምኖ ሲጠመቅ ነው ማለት ነው እኮ። አምኖ ምን ሲል ሲጠመቅ። ስለዚህ ጥምቀትን ከድህነት ውስጥ አላወጣውም። አምነህ ስትጠመቅ ነው ምንድነው እንጂ ስታምን ትድናለህ ይላል እሱ ክፍል። ግዴታ ከሆነ ሁሉም ነገር ማድረግ የለብም። ለምሳሌ አሁን የጌታ እራትን ማድረግ የሌለብህ የመዳን ትምህርት ከሆነ ማድረግ የሌለብህ አሁን የጌታ እራትን ቆይ ለደህንነት ነው የምትለው አንተ? በሚገባ መጽሐፍ ቅዱስ ነው የሚለው እኮ አይደለም። የጌታ እራትን የተቀበለ ይድናል የሚል አለ። ኦፍኮርስ ይሄ ካሱ እኮ ነው ችግራችን። አሁን እኛ ጋር መታሰቢያ ያደርጉት ነው እንጂ ለድነታችሁ ምናምን ነው። መጽሐፉ ግን እንደዛ አይልም። ዮሐንስ ወንጌል ምዕራፍ 6 ከቁጥር 50 መታሰቢያ ያደርጉት እኮ ነው የሚለው። ግልጽ እኮ ነገር አለ። መታሰቢያ አድርጉት ያለው እኮ ደህንነቱን አይደለም። ይሄን ስታደርጉ ለመታሰቢያ ያድርጉት እንጂ በቀጥታ ስጋውና ደግሞ መታሰቢያ ያድርጉት አላለም ክርስቶስ። ኬቱ ጋር ነው ጥቅሱን ሲያወጣው አውጣና ብብልን። አሁን የጥምቀቱን እንጨርስ ወደ ቅዱስ ቁርባን ከመሄዳችን በፊት እኮ ታዲያ እንትን አይደለም። ወደ ቅዱስ ቁርባኑ ከመሄዳችን በፊት የጥምቀቱን እንጨርስ።
ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ይላል አይደለ? ስለዚህ ቃሉ ሰው የሚድነው አምኖ ሲጠመቅ ነው እያለ ነው። ብላክ ምንም የሆነ እንትን የለውም። እሺ እንደዛ ከሆነ ያላመነ ግን ይፈረድበታል የሚለው መጀመሪያ ደረጃ ቃሉን ትቀበለው እኮ እሱን እኮ ያነሳው። ተረጋጋ ብራዘር፣ ተረጋጋ አይደለም እንዴ? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ያለ የለም። አንተ ግን ቃሉን ትቀበለዋለህ? ገና ከጅምሩ ለምን አልቀበለውም? አትቀበለውም? ለምን አልቀበለውም? ከተቀበልክ በቀጥታ ቃሉን ከወሰድከው የሰው ልጆች በእምነታቸው ብቻ ሳይሆን መዳን የሚችሉ አምኖ ሲጠመቁ ነው እያለህ ነው እኮ እያለ ነው። እሺ አሁን ጨርሳል። እሺ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አይደል? ካላመንክማ ጥምቀት ጋር ማደርስም የትም አደርስም፣ እዛው ኦልሬዲ ወድቀሃል። ያመነ የተጠመቀ ይድናል ካለ ያላመነ ያልተጠመቀ ግን ለምን ይፈረድበታል አላለም? ይሄ ነው አርጊመንት ለዚህ ጥቅስ። ላስረዳ እሱን። እሺ ቀለል አድርጌ ከእምነት በፊት ከጥምቀት በፊት ምንድን ነው የሚቀድመው? እምነት። ስለዚህ ሰው ጥምቀት ጋር የሚደርሰው ከምን በኋላ ነው? ካመነ በኋላ ነው። ስለዚህ ካልተጠመቅ ይፈረድብሃል የሚል ያ ሰውዬ ያመነ ነው እንዴ? ካመንክ በኋላ ወደ ጥምቀት ብትመጣው ነው አይደለ? ካመንክ በኋላ አንድ አዳምጠኝ። ካመንክ በኋላ ነው ወደ ጥምቀት ብትመጣው እና ካመንክ በኋላ ከሆነ ወደ ጥምቀት የምትመጣው መጽሐፍ ቅዱሱ ካልተጠመቅ ይፈረድብሃል ማለት አይጠበቅበትም። ከጥምቀት በፊት እምነት መች አመነ ሰውዬው? ስለዚህ መጽሐፉ እኮ ልክ ነው እኮ። የማያከራክር ነገር እናንተን ሊያከራክረን አይገ ካላመነ በቃ በአንዱ በእግዚአብሔር ልጅ አላመነም፣ አሁን ተፈርዶበታል። እኔ እናንተ እያወራን ያለ ነው እዚህ ጋር ስላላመኑ ሰዎችና ስለሚፈረድባቸው ሰዎች ሳይሆን ስላመኑ ሰዎችና ስለሚድኑ ሰዎች ነው እያወራን ያለ ነው። ያላመኑትማ ኦልሬዲ በቃ አለቀ እኮ እዛው ጋር ምንም አያከራክርም። ስላላመኑ ሰዎች እንዲያምኑ ከማድረግ ውጭ ሌላ የምናደርገው ነገር የለም። እኔ እናንተን እዚህ ጋር ያከራከረን ስለሚድኑ ሰዎች ለማውራት ነው። የሚድኑት ግን በእምነታቸው ብቻ አይደለም የሚድኑት። ለመዳን ምን ያስፈልጋል? ማመንና መጠመቅ። ለመፈረድስ አለማመን ብቻውን በቂ ነው። በቃ አለቀ። ጥምቀት ጋር አትደርስም። ካላመን ጥምቀት ጋር አትደርስም። ለምሳሌ ምን እንደማለት ነው? አንተ አሁን ኢንተርኔት ባይኖረ የኔን የልደተ ቃልን የቲክቶክ ላይቭ ታያለህ ይሳል። ስለዚህ አስቀድመ የኔን ላይቭ ለማየት ምን ያስፈልጋል? ኢንተርኔት ያስፈልጋል። ኢንተርኔት ካለ ኦልሬዲ እኔ ጋር ትመጣለህ። ኢንተርኔት ከሌለ ግን ልደተ ቃል የሚባለውን ጭራሽ አይምሮ ውስጥም ሊመጣ አይችልም፣ አታውቀውም። እምነት ላይ ገና ሰውዬ የተጠራጠረ ያለና ገና ያላመንን ሰውዬ ካልተጠመቅ ነው ይፈረድብሃል። ካመነ ግን ለመዳን መጠመቅ አለበት የለበትም? እንደ መጽሐፍ ቅዱሱ መሰረት አለበት። በጣም አሪፍ። አሁን እዚህ ጋር አነሳክልኝ አንተ ሀሳቡን። ለመጠመቅ ምን ማድረግ አለብህ ካልክ ማመን አለብህ ካልክ አይደል? ለመዳን ማለት ነው። ከመጠመቅ በፊት ደግሞ ምን ማድረግ አለብህ? ማመን አለብህ። እሺ የ40 እና የ80 ቀን ሕፃን ልጅ ምኑን አምኖ ነው የሚጠመቀው? መካነ ኢየሱስን ጠይቃቸዋለህ። እሱ አይደለም አንተ እኮ ጥያቄ እኮ ነው። ያመነ ጠመቀ እሱን ችግር መካነ ኢየሱስ ጋር መጀመሪያ ሰጣችሁ ነው። ይባርክላችሁ ና እንቀጥል። አይደለም ጥያቄ ጠይቀኝ አይደል? እኔ የገባኝ ነገር እኮ አንተ ማለት አሁን ግን ተማመንን ሰው ሳይጠመቅ መዳን እንደማይችል እኮ ለዛ እኔ እኮ ጠየቅኩ። 40 እና 80 ማን አምኖ ነው የጠመቀው? እሱን ሂድና መካነ ኢየሱስን ጠይቃቸው አልኩ። ጎረቤት በጣም ቅርብ አለ፣ አጠገብ ናቸው። አያውቀውም ብትል እኮ ቀላል ነው። ተማመንን እናት እኔም አለ ለህፃናት ጥምቀት ትምህርት አለ። አስቀድመ ግን መካነ ኢየሱስን ሂድና ለምን ህፃናትን ታጠምቃላችሁ ብለህ ጠይቃቸው። እኔ እኮ መካነ ኢየሱስ ጋር ምን ወሰደ? ተቋም በቃ እሱን ብቻ ሰው አምኖ ሲጠመቅ ይድናል አይድንም? ኦልሬዲ በቃ እኛ እኮ የጨረስነው ነገር ነው። አንድ ጊዜ ላውራ፣ እዚህ ጋር መግባት እችላለሁ? አንዴ ጠብቂኝ፣ አንዴ በስነ ስርዓቱ ይሁና። ሰው አምኖ ሲጠመቅ ይድናል አይድንም? ፍራኦል እኔ እኮ ያለኝን ነገር ነገርኩ። ለምንድን ነው እዚህ ጋር የሚተናነቅ? የእግዚአብሔርን ቃል ለመናገር ሰው አምኖ ሲጠመቅ ይድናል አይድንም? ይሁንልህ፣ ይድናል። ለምንድን ነው የሚጠመቀው? አንድ የሚተር ጊዜ ይሁንልህ ጋይስ ለኔ
ይባርክላችሁ አቦ። በቃ እንግዲህ ጂነሶች እኮ ናችሁ ታውቃለህ። ቴንክ ዩ። ከ40 ቀናችሁ ጀምሮ ነው በቃ እናንተ ታውቃላችሁ። ጀለስ ይሁንላችሁ። በቃ ይዳናል አላለም። የጌታን ቃል ለመጠምዘዝ እንዲህ ላለመቀበል እመቼ ነው ወይስ? እሺ አሁን ማይክራፎንሽን ክፈች እስኪ አንቺ ኤሚ 777 እያወራሽ ከሆነ ሰላም። እሺ ማን ነው ስምሽ? ሰላም ማን ልበል ስምሽ? ኤሚ ይባላል። ከየት ቤተ እምነት ነው የመጣሽው? ኤሚ። አይ እሱንማ ሰማሁ። አሁን እሱ ባልናገር ደስ ይለኛል። ፕሮቴስታንት ነኝ ግን ያው በቃ ፕሮቴስታንት ነኝ። ይገባሃል? ቤተ እምነቱ ምን ያደርጋል? ያው ፕሮፋይልሽ ማን ነው? ጌታ ኢየሱስ ነው። ጌታ ኢየሱስ። ስዕል ትቀበላላችሁ እንዴ? አልቀበልም፣ ግን ጀስት ስለምወደው። ለምን ጣዖት ነው ብላችሁ አይደል? ጣዖት እንዴ ፕሮፋይል ታደርጊያለሽ? ወደ ቁም ነገራችን አንገባም። ለምን ጣዖት ናቸው ትያል ነበር። ጣዖት እንዴ ፕሮፋይል አድርገሽ ትመጫለሽ አንቺ? ጣዖት ነው አላልኩም። አሁንም እኔ ስዕል ጣዖት ነው ብዬ የገብርኤልን ወይ ምናምን አላደረግኩም። የኢየሱስን ይኸውልህ ኢየሱስ ክርስቶስ በምድር ተመላልሷል፣ ይታወቃል። ገባህ? ስለዚህ ይሄ አያከራክርም። ይሄ ሚስጥር ነው። አንተ አይገባህም። በዛ ሌቭል አይገባህም አንተ። ኢየሱስ እኮ የሚኖር የሚሰማ የሚናገር ራሱን የሚገልጥ አምላክ ነው። ራሱን ይገልጣል። ራሱን ይገልጣል እኮ ጌታ ኢየሱስ ክርስቶስ ራሱን ይገልጣል። ገባህ? ፕሮፋይል ያደረግሽው ኖ እንደፈለክ በለው። አሁን ስለሱ ሳይሆን አሁን ስለ ድነት እያወራህ ነበር አይደል? ስለ ድነት ማውራት እንችላለን። በዛ ኢንተረስት ዶኝ ልጁን ስታፋጥጠው ነው የገባሁት። እሺ እናውራ። ግን ስዕል እንደምትቀበለው አላውቅም ነበር። እንቀበላለን አላልኩም ብሮ። ትዊስት አታርገዋ ሁሉንም ነገር። እሺ አትቆጪ፣ ግን ትንሽ ስሜታዊ ይችላል። ችግር የለውም። ኤኒዌይስ ቅድም እያነበብኩ ነበር አለ ጀምራ ማርቆስ 16:16 ትቀበያለሽ? እኛ አንቺ ፕሮፋይል ያደረግሽው በነገራችን ላይ እኮ አንቀበለው። በዚህ አጋጣሚ እኛ ፕሮፋይል ያደረግሽው አንቀበለው፣ ጣዖት ነው ለእኛ እሱ። የፊልም አክተር ነው። እኔ ተቀበለዋለሁ አትቀበለውም? ስለሱ እኮ ላውራ አይደለም የገባው። ተቀበለዋለህ? የፊልም አክተር ነው ፕሮፋይል። ዋቴቨር። እኔ አሁን ስለሱ አይደለም እሱ እንዳልኩ ነው። እናንተ በዚህ አክተር ነው። ኦራይት ችግር የለውም። ወደ እንትኑ እንመለስ። ኤኒዌይስ አይ ጀስት አሳቢ ማርቆስ 16:16 አውጪው እስኪ። መጽሐፍ ቅዱስ እጅሽ ላይ አለ? አለኝ። 80 አህዱ ነው ማነበው አለኝ። 81 ነው የሚባለው አይደል? 80 ነው 80 81 ካልሽ አህዱ ማለት አትችልም። ካልሆነ 80 82 ይሆንብሻል። ይቅርታ፣ አመሰግናለሁ። ኢትስ ኦኬ። የአባቴ መጽሐፍ ቅዱስ ስለሆነ እሱ ነው የምጠቀመው። በእውነት የለሽም? ያንቺ አለኝ። ከሞባይል እጠቀማለሁ፣ ግን ይህንን አነባዋለሁ፣ እጠቀመዋለሁ። እና እሺ ማንበብ ትችላለህ? እኔ በቃሌ ነው የማውቀው እሱን። እሺ ይድናል፣ ያላመነ ግን ይፈረድበታል ይላል። ምን ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመነ የተጠመቀ ምን ይላል? አነባበብሽ ግን ስቲል የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። መጀመሪያ እንደዛ ነበር፣ ተሳስተሽ ይመስለኛል። ኤኒዌይስ እሺ፣ ያመነም የተጠመቀ ይድናል ይላል። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ስለዚህ ኤሚ ያንስከትሽ ተረጋጊና፣ የሚድነው ምን ያደረገ ነው ይላል ኤሚ። ያመነና የተጠመቀ የሚድኑት ያመነ የተጠመቀ
ያመነም ስለዚህ ለመዳን ማመን ብቻ ሳይሆን አምኖ መጠመቅ እንደሚያስፈልግ ይሄ ክፍል ይናገራል አይናገርም? አሁን ያነበብሽ አይናገርም። ይኸውልህ እዛ ጋር ቅድም ገላትያ ላይ ያነበብከው ቃል ላይ አይናገርም። እዚህ ጋር ላስረዳህ እኮ ነው። አንዴ ደግመን እናንብበው። የሚድኑት እነማን ናቸው አሉ? ምን የሚያደርጉ ናቸው አለ የሚድኑት? ይኸውልህ ያመነ የተጠመቀ ይድናል። የሚድኑት ምን ያደረጉ ናቸው? አምኖ ምን ያደረጉ? ሆልድ አፕ ሰከንድ። የተጠመቀ ነው ያመነ። እዚህ ጋር አለያየውም። ኢቭን ያመነ የተጠመቀ ይድናል ያለው። ያላመነ ግን ይላል። ያልተጠመቀ ግን ደግሞ አላለም። ቀጥሎ ገባ። እሱን እኮ ተናግሬያለሁ። ሰው አምኖ ነው ወደ ጥምቀት የሚመጣው። ሰው ያላመነን ሰው ሜሪዬ፣ ያላመነን ሰው ተጠመቅ ልትይው አትችይም። ሳያምን ክርስቶስ ኢየሱስ በዚህ በሐዋርያ ሥራ 8:31 ላይ ጃንደረባውን ታሪክ ታውቂያለሽ። ኢየሱስ ክርስቶስ ጌታ እንደሆነ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ካመነ በኋላ የተጠመቀው። ስለዚህ ሰው ሳያምን ተጠመቅ ማለት አትችይም። ካመነ ግን የሚጠመቀው ግን ለድነት ነው ወይ ነው? አሁን እኮ እዚህ ጋር የሚያጣለው ለድነት ነው ወይ? ማነሽ ያልኩት መጽሐፉ ራሱ ማርቆስ ደግሞ ላስረዳ፣ የኔም ፖይንት ኦፍ ቪው ደግሞ ላስረዳ። እሺ አስረጅኝ እስኪ። ያመነ ሰው አለ አይደለ? አሁን ለምሳሌ እኔ በጌታ በኢየሱስ ክርስቶስ ያመነ ሰው አመንኩ ማለት ነው በአንቺ አይደለም ነው? እሺ አንተ አመንክ፣ ያመነ ሰውን አንተ አለህ ልበል አይደል? ያመነ ሰው እንዴት ነው የሚኖረው? ነው ገባክ? ያመነ ሰው ክርስቶስን ወደ መምሰል ባለጠግነት ስለሚመጣ በኋላ ነው። ኑሮ እኮ በኋላ ነው እንዴ? ነው እንጂ የሚኖረው ልክ ዳግም ካልተወለደ ደግሞ ድጋሚ ማለት ነው ተወልዶ ነው። ዳግም ተወልዶ ነው ድጋሚ ክርስቶስን እየመሰለ የሚኖረው። በጥምቀት ነው። በጥምቀት አንድ ያጨብጭቡ ሁላችሁም ጋይስ። ኤሚ ትለያለሽ። ቴንክ ዩ። በጥምቀት ነው። ናይስ ልጅ። ዮሐንስ 3ን ማንበብ ትችላለህ። ልክ አይደለው ነው? እሱም ላይ ችግር አለ። ኧረ ተስማማ ነው እኮ የኔ ጥብስ ተስማማ ነው። በቃ በጥምቀት ነው። ስለዚህ ዳግም ውልደት ደግሞ የእግዚአብሔር ልጅነት ነው። የእግዚአብሔር ልጅነት ነው። ዓለምን የምትከድበት ነው። ከክርስቶስ ጋር ሞቼ ከክርስቶስ ጋር ተነስቻለሁ የምትልበት ነው። በቃ እኮ ዘጋሹ እኮ ግሩም ነው። አሁን በቃ ይኸውልሽ ጥምቀት ለዳግም ውልደት ነው ካልሽ አሮጌ ማንነታችንን ቀብረን አዲሱ ማንነታችንን ይዘን የምንወለደው በጥምቀት ነው። ትክክል። ያ ማለት አሮጌውን አዳም ትቀብረውና አዲሱን አዳም አሮጌውን አዳም ትቀብረውና አዲሱ አዳም ይመጣል ማለት ነው። በምን? በጥምቀት ዳግም በመወለድ ማለት ነው። በምንድን ነው ሜሪዬ? ክርስቶስን ስም ለብሶ በምንድን ነው? በኑሮ በስራ ማለት ነው። ከእምነት የተለየ ስራ ይገዋል። ገላትያ 3:27 አንብቢልኝ እስኪ አንዴ። ገላትያ 3:27 እዚሁ ላይ ፈጠነ እስኪ። ገላትያ 3:27 አንብቢልኝ። ስልክ ይገባል። አለሽ ስንተማመንማ አትወጫትም። ይሄ ልጅ የፈጠነ እናስጠምቃት እንጂ ጋይስ ሪከርደሮች ስልክ ገብቶ እስኪ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሜምበሯን እየነካችሁ ምናምን ነገር ፋሚሊ ሁኑ። ኤሚ ተመለሽ። ፎሎ ያላደረጋችሁ እንደዚህ ተከታታይ ትምህርቶችን ለማግኘት ቤተሰብ ነገር ማለት አዲስ የለቀኳትን ቪዲዮ ደግሞ ስትወጡ በኋላ ላይ መጽሐፍ ቅዱስ ስሰጥ ምናምን ያለችባትን ኢንጆይ አድርጉባት። የት ሄድሽ? የት ነሽ? የታች? አረ ስልክ ጨርሺ። ምንድን ነው የሚያዝጓት? አለሽ ኤሚ? ነይ ግቢ ኤሚ። ስልክ ገብቶብሽ ነው ፈልገሽ አይደለም የሚወጣው። ስልክ ገብቶብሽ ነው። ነይ ግቢ እስኪ። ደውለው ስጣ እስከ መጨረሻ ስታሳዝን
ሌላ ፔንቴ ደውሎ አስወጣት። በጣም ደውሎ አስወጣት። ጃስ ብሏት ነው ማስቲካኝ ብሎ አስተፍታኝ። የአንተ ትምህርት ቢቀርብኝ ይሻላል። ለምን መጣሽ የኔ እናት? ውልቅ በይ። እኔ ራሱ ሸኝሻለሁ በብሎክ እና በሚዩት ውልቅ። ሄዋን ሄዋን ሂጂ። እየገባችሁ ወይ አይሰማም? ይሰማል። ጠፋሽ እኮ። ይቅርታ ስራ ይዤ ነበረ። ከየት ቤተ እምነት ነሽ ሄዋን? እኔ ኦርቶዶክስ ነኝ፣ ግን በውስጥ ስልክህን ብትልክልኝ ማለት ጓደኛዬ ነበረች ከሌላ ቤተ እምነት እና ማለት በፊት ኦርቶዶክስ ነበረች እና መማር ትፈልጋለች ማለት ሳታቅ ነው ወደ ሌላ ቤተ እምነት ሄደችው እና አሁን ያለችው ደግሞ ሰው ሀገር ላይ ያለ ነው እና በጣም ጭንቀት ውስጥ ናት። ብዙ ጊዜ በቻልኩት አቅም ያው ውዳሴ ማርያምን ጸሎት ምናምን እንድናረግ ምናምን አግዛታለሁ፣ ግን ለመማር ፈልጋ ነበር። ለዛ ነበረ። ከቻልክ ስልክን በውስጥ አስቀምጥልኝና ስልኳን ወይ ልክልህና ከቻልክ ማለት ጊዜ ሲኖር ምናምን እንድትማር አድርጋት። በቃ እሺ፣ ጻፊልኝ በውስጥ። እሺ ልደትዬ፣ እሺ አመሰግናለሁ። ሌላ ፕሮቴስታንት የለም? አንተ ልጅቷ እኮ ጠፋች። እናንተ ጠፋች ልጅቷ። አስወጣት ደብሎ። ወይኔ ነይ ግቢ። እሺ ፍሬ ነይ እስኪ። አስሬ ወየ ታየ፣ እንዴት ነህ? ሰላም ነው? እንዴት ነህ? ሁሉ ሰላም አለሁ። ከየት ቤተ እምነት ነህ? ከፕሮቴስታንት። እሺ በቃ ምን እየተማማርን መሰለህ? አምስቱን ሶላዎች ታውቃቸዋለህ? ምንም አላውቅም፣ ገና ተማሪ ነኝ። አታውቅም አምስቱን ሶላ? አዎ። እሺ የክርስቶስ ስንት ባህሪ ነው? አንድ ባህሪ ነው። ፍሬ ፍሬ አቤት፣ እንዴት ነው እንድባችን? በቃ ተማር ቁጭ በልና። ፍሬ እንዴት ነሽ? ሁሉ ሰላም? እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? አለን። ሁሉ ደህና? ሁሉ ተማም። እሺ አለን። እኔ ከወንጌላውያን አማኞች። ዋው። እሺ ከወንጌላውያን አማኞች። አዎ። ህብረት የት ነው የምታደርጊው? ክራይስት ሚኒስትሪ። ክራይስት ሚኒስትሪ እዚህ አዲስ አበባ ነው? አዲስ አበባ አይደለም፣ ክፍለ ሀገር ነው። ይሁን ብቻ ዋናው ግልጽ ማድረግ ነው። ማነው የቸርቻችሁ ባለራዕይ? ዶክተር ማ ዶክተር ይባላል። ሌላውን አልስጥልህ። አንተ ወደ ዋናው ሀሳባችን እንሂድ። ችግር የለውም። በቃ ችግር የለውም። አምስቱ ሶላዎች ታውቂያቸዋለሽ? እስኪ ንገሪኝ እስኪ አንድ። ምን አልከኝ? አምስቱ ሶላዎች ንገሪኝ እስኪ። እስኪ በአማርኛ ንገሪኝ። ትንሽ እንግሊዘኛ ወደኋላ ነኝ። እሺ አምስቱን ብቻዎች የፔንቴዎቹ መሰረታዊ ትምህርቶች አምስቱ ብቻዎች ምንድን ናቸው? መሰረታዊ ትምህርቶች ስትል እንዴት? አንደኛ የደህንነት መጀመሪያ አሁን ሌላ ከማለቴ በፊት አሁን ቅድም ስላነሳው ሀሳብ ልሰጥ ነው የገባሁት። ታውቂያቸዋለሽ ግን አምስቱን ብቻዎች? እሺ በመጀመሪያ የደህንነት ትምህርት አለ፣ የደቀ መዝሙር ትምህርት አለ፣ የሐዋርያት ትምህርት አለ። የሐዋርያት ትምህርት፣ መዝሙር ትምህርት፣ የደህንነት ትምህርት፣ የደቀ መዝሙር ትምህርት አይደለም። ደህንነት መጀመሪያ፣ ደቀ መዝሙር ሁለት፣ ከደቀ መዝሙር ቀጥሎ ደግሞ አይ ቲንክ የጌታ እራት ወይም ደግሞ ጥምቀት፣ ከሁለት አንዱ ይቀድማል። ጥምቀት ሶስት። እሺ ሌላ ደግሞ የመጨረሻው ደግሞ ምንድነው? የሆነ ስርዓት አለ፣ እሱ ሁለት ይቀራል። የሐዋርያት ጥምቀት ይያለ
የሐዋርያት ብለሽ ነው? አይ አላልኩም። የደቀ መዝሙር ትምህርት ነው። የደቀ መዝሙር ትምህርት። እሺ አዎ የደቀ መዝሙር ትምህርት፣ የደህንነት ትምህርት፣ የጥምቀት ትምህርት፣ የጌታ እራትና ኦኬ ሌላ ደግሞ አንደኛው ትንሽ ሚሳረኩት መሰለኝ። እሺ አንደኛ ይቆይልኝ፣ 4 ተጠቅሻለሁ። ችግር የለው። ይሄን የተማራችሁት 5ቱ ቢታዎች ማለት አሁን ባለሽበት ክራይስት ሚኒስትሪ በጣም ደስ ይላል። ጎበዝ። እሺ ፍርዬ የቱ ጋር ነው ያንቺ ጥያቄ? አይ እኔ ሪቫይዘር አድርግልኝና መዳን ማለት ቆይ ወንድማችን አንዴ ትንሽ ጠብቀኝ። ቀደም ምን ብዬ መሰልሽ? በዚህ በማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ያለውን የእግዚአብሔር ቃል አንስቼ ነው ያወራሁት። ፍርዬ ሪቫይዝ አድርግልሽ። ሰው ለመዳን ማመን ብቻ ሳይሆን የሚጠበቅበት አምኖ መጠመቅ አለበት የሚለውን ታላቁን የጌታን ቃል ከመጽሐፍ ቅዱስ ጠቅሼ ስንወያይ ነበር። በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 15-16 ላይ እንደዚህ ይላል፣ ወደ ፍጥረት ሁሉ ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ፣ እናም ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። እና ስለዚህ ሰው ለመዳን ማመን ብቻ ሳይሆን የሚጠበቅበት አምኖ መጠመቅ አለበት እያልኩ ነው። ሰው ለመዳን በእምነቱ ብቻ አይድንም፣ አምኖ ሲጠመቅ ነው የሚድነው እያልኩ ነው። እውነት ነው። ልክ ነው አይደል? ይሄ አዎ ልክ ነው። እዚህ ላይ ከተስማማን ቀጣዩ ደግሞ ምን መሰለሽ? ሰው በህግ ስራ አይጸድቅም እያልኩ ነው። ልክ ነው። ይሄ እችኛዋን ልመልስ ቆይ መጀመሪያ እና ከዛን ወደዛኛው ደግሞ እንሄዳለን። መጠመቅ በአንድ ነገር ውስጥ ሀሳብ ሙሉ ለሙሉ መካተት ወይም በዛ ነገር ውስጥ መግባት ነው። አሁን በእኛ ቋንቋ አንተ አጠመቁህ እንዴ ይባላል። አጠመቁህ ማለት በሀሳባቸው በፈቃዳቸው በዛ ነገር ውስጥ አሰመጡህ እንዴ ይባላል። መጥመቅ ግን ውሃ ውስጥ አስገብቶ ማውጣት ነው። አሁን እኒህ ካለን መጠመቅን ነው ወይስ መጥመቅን ነው? አዎ አሁን ወደዛኛው ልምጣለሁ። ሁለቱንም ቃል የት ቦታ እንደተነገረ፣ ሁለተኛ ደግሞ እንዴት ቃሉን መፍታት እንችላለን። ለምሳሌ ጴጥሮስ የሐዋርያት ሥራ ላይ 2 ላይ ሲናገር አንድ ነገር ተናገረ። መንፈስ ቅዱስ ከሞላባቸው በኋላ እንዲህ ብሎ ተናገራቸው እነሱን። አንድ ጊዜ ባይብል ይላውጣ እሺ፣ ከይቅርታ ጋራ I can't anymore guys. መጠመቅና ማጥመቅና ማጥመቅና መጥመቅ ሁለቱ እንዳረሱ። መጠመቅ ሲሆን በሀሳብ ውስጥ መጥመቅ ግን ሲሆን ግን ምን ማድረግ ነው? በውሃ ውስጥ ምን ማድረግ ነው? አሁን ሁለቱም ቃል አንድ ነው። የሁለቱም ቃል አጠመቀ፣ ተጠመቁ የሚል ቃላቶች አሉ። ግን እንዴት ነው ቃላቶችን ስናላላና ስናጠብቅ የሚፈጥሩት ቃላቶች እዛ ቦታ ላይ የሚጠብቀው አይደል? የመጨረሻው ቃል ላይ ቆይ ሳስረዳህ በደንብ አንደርስታንድ ታደርገኛለህ ብዬ አስባለሁ። እንግዲህ ጌታ ቢፈቅድ እስቲ እሺ ሐዋርያት ሥራ ላይ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። ሐዋርያት ሥራ ምዕራፍ 2 እናወጣለን እዛ ክፍል ላይ እሺ። የሐዋርያት ሥራ ምዕራፍ 2 ያው ጴጥሮስ ያላቸውን እኮ ልነግር ስለፈለኩ ነው። እንደዚህ ይላል ምዕራፍ 2 ቁጥር 22 ጀምሮ እንደዚህ ብዬ አነባለሁ። በጌታ በኢየሱስ ስም አነባዋለሁ። አሜን። የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁን እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላቸው በእርሱ በኩል ባደረገው ተአምራትና በድንቅ በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች ሰቀላችሁት፣ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላልና ጌታ ሁል ጊዜ በፊቴ አየዋለሁ፣
እያለ ይወርድና አሁን እኔ ወደ ዋና ሀሳቤ ልምጣ ጊዜ እንዳልፈጅ ማለት ነው። እዚህ ጋር እንትን እንደዚህ ያላቸው ይህንንም በ37 ላይ ሰዓት እንዳልፈጅ 37 ላይ ምን ይላል መሰለ? አድምጠኝ። አሁን ልባቸው ተነካ። ጴጥሮስና ሌሎች ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። እያንዳንዱ በኢየሱስ ክርስቶስ ስም ተጠመቁ። አሁን አየው እዚህ ጋር ተጠመቁ ያለው በውሃ አይደለም። ከዛን ይቀጥልና ምን ይላል መሰለ? የመንፈስ ቅዱስንም ስጦታ ተቀበላላችሁ አለ። አሁን እዚህ ጋር የተናገረው የውሃ ጥምቀቱን አይደለም፣ በጌታችን በኢየሱስ ክርስቶስ ስም ተጠመቁ። ምክንያቱም ከኋላ አይተሃል ሲያስረዳቸው እንዴት እንደተሰቀለ እሱ ደግሞ እግዚአብሔር ደግሞ ከሙታን ከፍ ከፍ እንዳደረገው እየተናገረ ሄድና እና ምን እናድርግ ብለው ሲናገሩ ንስሐ ግቡ። ንስሐ ግቡ በውሃ አይደለም። ንስሐ ግቡ በውሃ አይደለም። ኃጢአታችሁ የሚሰረይ ዘንድ በውሃ አይደለም። ኃጢአታችሁ የሚሰረይ ዘንድ በውሃ አይደለም። እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ሰማኝ ሰማኝ ወንድሜ፣ የውሃ ጥምቀት ነው ያደረግሽው። ዌልካም ዌልካም። እሺ ከይቅርታ ጋር እንግዶች መተውብኝ ታስገባኛለህ በኋላ አስገባ። በቃ መልካም። እሺ አባ አመሰግናለሁ። አንድ ይዘሽ ገዘ ልቤን አመመኝ ጋይስ። በስመ አብ ወወልድ ወመንፈስ ቅዱስ። መጠመቅ በሀሳብ መስመጥ ነው ጋይስ። ከዚህ በኋላ እያንዳንድሽ መጠመቅ በሀሳብ መስመጥ ነው። በሀሳብ መስመጥ ነው። ያልቻልኩም ጋይስ መቤቴ መጠመቅ በሀሳብ መስጠም መስመጥ ነው። አምስቱ ሶላዎች ደግሞ ምንድን ናቸው ጋይስ? ደቀ መዝሙር እሺ ሊዱ አልቅና አንቺ ሊዱ አይ ሊዱ እንኳን ፋሚሊ ፕላስ ናት። ወይኔ አረ ሊዱ ጸዴ ሰው ናት። ሊዱ ጸዴ ሰው ናት። ከዚህ በኋላ ለተቃሲ ጠይቃችሁ ኢየሱስ ጌታ ነው ፊልጵስዩስ ላይ መልሱላቸው ብላለች። በስቶሪ ወይኔ ሌላ ፕሮቴስታንት አይ ሊዱ ማለት አንቺ ሊዱ መጥመቅ ላይ ነሽ ከሁለት ሴት በሀሳብ የቱን ነው አንቺ ያደረግሽ? አይ አንድ ነገር ይሄዱብሻል። አይ ሴትዮዋን እኮ አላስጨረስካትም፣ ግን እስኪ ትመለስ። አትምጣራ የምር አስገባታል እንደ እስማ ጸዴ ሰው ናት። ከማንም ጋር ከምዳረግ እሷ ትሻለኛለች። 100% እሷ ትሻለኛለች። ሜላት መታለች። ሜላት መጥመቅና ሰላም ሜላት፣ እንዴት ነሽ? ልደት እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። ያለው ደህና ነህ?
እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ አንቺ? ሰላም ሊዲያ፣ እንዴት ነሽ? ሊዱ ሰው ሰላም ነኝ። ስልክ ገባባት ደውለው ሊያስወጡኝ ነው እኔንም ትላለህ። ሊዱ ሰላም እየተባልሽ ነው? ሰላም ሜላት፣ እንዴት ነሽ? እግዚአብሔር ይመስገን ደህና ነሽ? ሜሉ ኬት ቤተ እምነት ነሽ? እኔ እግዚአብሔር ይመስገን ኦርቶዶክስ ነኝ። ግራጁዌት አድርገሻል ደግሞ በቅርብ ነው ወይስ? እንኳን ደስ ያለሽ። ኦኬ ኦኬ። ስለዚህ አንቺ ድነሻል። እንኳን አብሮ ደስ አለን። አንቺ የዳንሽ ሰው ነሽ። እግዚአብሔር ይመስገን። አዎ፣ ግን አንድ ደግሞ ሚድን ሰው አለኝ ማለት በእውነት አይ ቲንክ በውስጥ ጽፌልሃለሁኝ። ፎሎ ልመልስልሽ። በውስጥ ጽፌልሃለሁ በጣም ብዙ ጊዜ። እሺ ፕሮባብሊ አላየከውም መሰለኝ። ብዙ ዳይሬክት ሜሴጆች ስለሚኖሩ ሐዋሳ የመጣህ ዴሞች ይበዛሉ። አይ ነው ሐዋሳ የመጣህ ጊዜም ላገኘ ሞክሬ ነበር። በአጋጣሚ በስራ ምክንያት አልቻልኩኝም። ሶ እንዴት ነው አክቹሊ በውስጥ እንትን ብልክ ደስ ይለኛል። በጣም ፕራይቬት የሆነን የሰው ላይክ የዛን ሰው ፕራይቬት ነገሩን ባልልክ ደስ ይለኛል። ፎሎ ስላደረግኩሽ እጽፍልሻለሁ። ስልኬን አስቀምጥልሽና ከዛ ደውዬልሽ ወይ አንቺን ታስቀምጭልኛለሽ ወይ እኔ ሰጥሽና ደውዬልሽ ትነግሪኛለሽ፣ ታስረጅኛለሽ። ከዛ ትምህርቱንም በጣም በጣም ሰኪውር በሆነ መንገድ አስተምረን እናስጠምቃለን። ምንም ችግር የለውም። ጌታ ኢየሱስ ክርስቶስ እንደረዳ እግዚአብሔር ይርዳን። እንግዲህ አንድ እሱ ሁለት ደግሞ እንደው ባገኝክ ጠይቋለሁ ብዬ ማስበው አንድ ነገር አለ። እኔ ራሴ መማር የምፈልጋቸው በጣም ብዙ ነገሮች አሉ። እንደ አንድ ክርስቲያን በጣም ብዙ ድክመቶች አሉብን። እስፔሻሊ እንደ ወጣት በጣም ብዙ ነገሮቻችን በዋዛ ፈዛዛ ነው የሚያልፉት እና የኛ የሆኑ ነገሮችን ከማወቅ ከመማር በጣም ብዙ ነገር ማግኘት ይቻላል ብዬ ስለማምን እንደው የትምህርት እድሎች ካሉ አሁን ከረንትሊ እኔ ፋይንድ አውት ማድረግ አልቻልኩኝም። ላገኘ ቻልኩት መንገድ የለም መማር የምችልባቸው ግን ሞር በቃ በደንብ እምነቴን የሚያጠነክርልኝ ስለ እምነቴ በደንብ ጥንቅቅ አድርጌ እንዳውቅ የሚያደርገኝ የሆነ ፕላትፎርም ካለ ኢፍ ዩ ሃቭ ልጠይቅህ ፈልጌ ነው። ማለት በጣም ነው የምፈልገው። አሁን አዲስ አበባ ሙቭ ባረግ ደስ ይለኝ ነበረ። አዲስ አበባ ሙቭ ለማድረግ የተወሰኑ ነገሮች ስለያዙኝ ነው። ሞር እዛ ብዙ ነገር አክሰሰብል ነው ብዬ አስባለሁ። ሐዋሳ ነኝ እኔ። ከሐዋሳ ልትወጪ ከእናት ሀገር ሐዋሳ ከሐዋሳ ልትወጪ ጨክነሽ? ያ ይኸው እስካሁን አልወጣም። ሞት አይመስለኝም በዚህ አያያዜ። ኧረ በጭራሽ እኛ እንመጣለን። አንቺ ኧረ ኑልን፣ በጣም ደስ ይለናል። ብቻ በጣም እፈልጋለሁኝ እኔ ፐርሰናሊ በጣም ፕላትፎርሞች ካሉ ሰጀስት የምታደርገኝ በመሰረቱ መጽሐፍት ልጠቁምሽ ይችላለሁ። በመጀመሪያ ማንበብ ላይ እንዴት ነሽ? እሺ መጽሐፍት። ሌላኛው ግን ፕላትፎርም ቆንጆ ጆርናሊዝም ነው ግራጁዌት ያደረኩት። ስለዚህ የማንበብ እድሉ ሰፊ ነው በዋነኝነት ማለት ነው። ይልሽ ሜሉዬ ብዙ ትምህርት የሚሰጥበት ፕላትፎርም ናይዴስ ከየትኛውም አይነት ቲክቶክ ነው። የዛሬና ያርገውና ነገሮች ትንሽ እንደዚህ ተንገራገጩ እንጂ እኛ ኦልሞስት ዴይሊ ማለት ትችላለሽ ማታ ማታ ሁልጊዜ ትምህርቶችን እኔ ብቻ አይደለም ወንድሞች ያሉ እነ ጋዲስ አሉ፣ እነ እዮብ አሉ፣ እነ ዮሐድ አሉ፣ እነ ፈለጋ አሉ፣ እነ ተመስገን አሉ፣ ሌሎቹም እነ አኬ ሐዋርያዊ መልሶች እሱም ትንሽ ጠፋ ብሏል። በጣም በርካታ ትምህርቶች የተሰጠው እዚህ ሚዲያው ላይ እና ብዙ ትምህርቶችን ሰጠንበታል። ቴሌግራም ግሩፕ አለ ለምሳሌ ያው ቋሚ ትምህርት ያለባቸውም የሌለባቸውም አክቹዋሊ የትኞቹ እንደሆነ አለየዋቸውም፣ ግን ነሰሰርሊ የሆኑ ትምህርቶችን መማርና ማወቅ ፈልጋለሁ ከሆነ ፍላጎትሽ እንግዲህ ለአዲስ ለሚጠመቁ ክርስቲያኖች ያዘጋጀዋ ትንሽ ትምህርት አለችኝ። ለሚጠመቁ ልጆች ምልክላቸው ሚስጥረ ስላሴ፣ ሚስጥረ ስጋ ቤዚክ የሚባሉ ትምህርቶች አሉ አይደል?
ከቲክቶኩ ባሻገር ቤዚክ የምላቸው ትምህርቶች አሉ ምልክላቸው ቮይስ እና መጽሐፍ ቅዱስ ጥቅስ ማብራሪያ ምናምን እያደረጉ ከፈለግሽ እነሱን ጀባልልሽ ይችላሉ። ከዛ ውጭ ግን እንዲህ ላይቭ ላይ ስንገባ በምናነሳቸው ሀሳቦች ብትማሪ ጥሩ። ሌላኛው አምደ ሃይማኖት የሚባል አንዲት መጽሐፍ ጽድቅ የዲያቆን ያሬጋል አበጋዝ ቀጽ ጽድቅ ያው የፕሮቴስታንቱንም እያደረገ የነሱን ትምህርቶች ከዛ የክርስትናውን ትምህርት ከዛ መጽሐፍ ቅዱስ ማብራሪያ ከዛ የቤተክርስቲያን አባቶችን እያደረገ በጣም እንትን ያደርጋል። በቃ ሰፊ ትምህርት እንድታገኝበት ያደርጋል። መድሎተ ጽድቅ ያረጋል መጽሐፍ ጀምሬዋለሁ። ያረጋል መጽሐፍ እሱ ጸደይ ነው። በጣም ጸደይ ነው። እሱ የመጀመሪያው መግቢያ እስከ ገጽ 200 ምናምን ድረስ ያለው በቂ ነው። በጣም በቂ ነው እሱ። ከዛ በተረፈ እንዳልኩሽ ቴሌግራም ላይ እንግዲህ አምስቱን አዕማደ ምስጢራት እና አንዳንድ የቤተክርስቲያን ትምህርት ለማስተማር ያዘጋጇት ትንሽ ትምህርት አለች። እሷን ነው እንግዲህ ለሚጠመቁ ልጆች ሳስተምር እሱን ነው መልክላቸው እና መሰረታዊ ክርስትና ትምህርትን ያዘን። እሱንም ከፈለግሽ ያው አሁን ስለምንደዋወል ቴሌግራም ላይ ሼር አደረግሻለሁ እሱን። እሺ ደስ ይለኛል። ብዙ እርዳታ እያደረኩ ነው ሳይታወቅ። በጣም እውነት በጣም 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 ታስፈልገኝ ነበር። አሁን ሞር ስንደዋወል እነግርሃለሁኝ። በጣም ስፈልግህ ነበር የእውነት የነገሮች አለመመቻቸት። ያ አንድ ሐዋሳ ነበርክ፣ ሁለት ደግሞ የእንትን የቅዱስ ሚናስ ቤተክርስቲያን እንትን ጊዜ ራሱ ነበሩ የኛ ማህበሮች፣ ግን በቃ አልቻልኩም። በጣም ከአቅም በላይ በሆነ ሲቹዌሽን ነበር ልመጣ ያልቻልኩት እና እግዚአብሔር ስላልፈቀደው እንግዲህ ሁኔታው አልፏል። ሐዋሳ ውስጥ ደግሞ አሁን ላይ በቃ እንዴት ልንገርክ ማለት እኔ አላቅም። ምናልባት እዚህ ውስጥ ሐዋሳ ያሉት ሰዎች ካላችሁ አላቅም። በጣም 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 በቃ እንትን አፌክትድ እየሆነ ነው። ይሄ የምትጠየቅባቸው መንገዶች እንደ አንድ ክርስቲያን ልትመልሳቸው የሚገቡ ግዴታ የሆኑ ነገሮች ቤዚክ ነገሮቻችንን እኔ ፐርሰናሊ እያጣኋቸው ነው። በቃ በጣም ብዙ ነገር የሚያልፈው በራሴ በስራ ወይ በሆኑ ነገሮች ነው እና አትሊስት የሆነ ቤዚክ የሆነ ነገር ሊኖረን ይገባል። የሆነ ሰው መጥቶ ሲጠይቀን ለምንድነው እንደዚህ የምታደርጉት? ለምንድነው እንደዚህ የምትሆኑት? ለምንድነው ይሄ የሚሆነው? ምክንያቱም ያ ነገር እኔ የዛ ነገር ውስጥ እስካለሁኝ ያን ነገር ያን ፕራክቲስ እያደረግኩኝ እስከሆነ ድረስ ጀስት ቤዚክ ነገር መመለስ አለብኝ ብዬ ስለማምን ነው እየጠየቅኩ ያለሁት። ግን በጣም ደግሞ ትልቁ ነገር በጣም ትልቅ በቃ እኔ ልደትን ፈልገዋለሁ ስል የነበረበት አንደኛው ሪዝም መጀመሪያ የነገርኩክ ነው። በቃ አይ ትራይ በጣም ብዙ ነገር እና እግዚአብሔር ከፈቀደ ከተስተካከለልን እንደዋወል እነግርሃለሁ። ዲቴል ያለውን ነገር እናወራለን። ከሁሉም በላይ ከኛም እንትን በላይ እግዚአብሔር ፈቃድ ይሁን። ሐዋሳ ስትመጣ ግን እባክህ ደውልልኝ። ትንሽ ብትሆን አንዴ ባህል ቤት አለችኝ። በጣም አሪፍ ሰው ቆንጆ አንዴ አበሻ ልብስ እሰራልሃለሁ። አይ ፕሮሚስ። እዚሁ ለአላፋት አይደርስም ይደርሳል። ማርያምን ልላክልህ? ደስ ይለኛል። እልክላለሁ። ማርያምን እልክላለሁ። ሳይዝን ላክልኝ ካለክ። ሳይዝ ካለ ላክልኝ። ሳይዝ እንዴት ነበረ? ቆይ ደውዬ እጠይቀዋለሁ ጓደኛዬን። እሱ እንትን ያደረገን እልክልሻለሁ። ተባረኪ አለው። እሺ አገዝሻለሁ። ችግር የለውም። እውነቱን ለመናገር በሁሉም ነገር ጽፍልሻለሁ። እሺ ላይቡን እንደዘጋው ጽፍልሻለሁ። እሺ መልካም ቀን ይሁንልሽ ሜሉዬ። መልካም ቀን። ቻው። አሜን። ጭልፊት እንዴት ዋልክ? ልደት ሰላም ነው? እንዴት ነው? ወደ ተሐድሶ ልገባ ነው ማለት ምንድን ነው? ምን ቦታ አምብሮስ እፈልግሃለሁ። በውስጥ ጻፍልኝ ወንድሜ። እሺ ምን ነው? ምን አጋጠመ? አሁን ላይ ያለው የቤተ ክርስቲያን ስርዓት አሁን ልክ ነው ብዬ አላምንም።
ለምሳሌ ምን ለምሳሌ አሁን ቤተክርስቲያን ለመቀጠርም ሆነ በቃ የሆነ ነገር ለማድረግ ሂደቱ በገንዘብ ነው። በቃ ምን እምነት አለ፣ ምን ተምርሃል፣ እንዴት ነው እንደዚህ የሆንከው ሳይሆን ቆይ ድርሻ አገልጋይ ነኝ ዳቁን እኔ ዳቁን እና ልትቀጠር ብለህ ሄደህ ገንዘብ ጠየቁ። ከዛ አሁን ሃይማኖትን ልቀይር ነው? ይኸውልህ እንደዛ ሳይሆን እኔ ቢያንስ በትንሹ 5 ዓመት ተምሬያለሁ። ግን እኔ ስማር ጓደኞቼ ሳይማሩ እኔ በእውቀት እየበለጥኳቸው እያለ እነሱ ገንዘብ ስላላቸው ብቻ በገንዘብ ገብተዋል። ይሄ ስርዓት እንዴት ነው? ይሄ አሁን ያለው ስርዓት ትክክል ነው ብለህ ታምናለህ? 200,000 300,000 እንዲህ ከየት ነው የምታመጣው? አንተ ተምረህ የምትማረው ምን ለማድረግ ነው? ለማገልገል ነው። አሁን ያለው የቤተክርስቲያን ስርዓት ሁሉም ነገር በቃ በገንዘብ ነው ማለት ትችላለህ። እንዴት ነው አሁን ይሄ ነገር ለምንድን ነው መቆም የሌለበት? ታዲያ ሰው ማገልገል እየፈለገ ገንዘብ ካልከፈለ ተምረሃል፣ ወጣት ነህ አይደለ? ወጣት ነህ፣ ተምረሃል፣ ወጣት ነህ፣ ተምረሃል። ይኸው ባለሙያ እስከ 12 ተምሬ ነበር። ያው እሱን አቁሜ ነበር ወደ አብነት የገባሁት። የት ሀገር ነው የምትኖረው? እስከ 12 ተምሬ ያለው። የት ሀገር ነው? አዲስ አበባ። እኔ አዲስ አበባ። አሁን ለምሳሌ ነሰሰርሊ አሁን ቤተክርስቲያን ተቀጥሬ ልኑር ብሎ ማሰብ ያን ያህል እውነቱን ለመናገር በዚህ ሰዓት ላይ በቂ ዲያቆን የግድ እዛ ቦታ ላይ መስራት አለብኝ። እዛ ካልሰራው ሃይማኖት ሲጀመር ገንዘብ በማግኘት ገንዘብ በማጣት የሚቀየር አለ። ሲጀመር እዛ ስትሄድ ገንዘብ ታገኛለህ። ይቀጥሩሃል። እዛ ስትሄድ አይቀጥሩም? አዎ ይቀጥሩኛል። አይደለም እንደዛ ሳይሆን ተረዳኛ። እኔ እንደዛ ሳይሆን አሁን ላይ ያለው የቤተክርስቲያን ስርዓት እኔ እኮ እያልኩ ያሉት ሁሉ አልሙሉ ሳይሆን ለምንድን ነው እውቀት የማይጠየቀው ነው? ለምንድን ነው በገንዘብ ብቻ የሚሆነው? አሁን በዚህ ሰዓት ፋሚሊ ካለ ወይም ሀብታም ቤተሰብ ካለ ወይም አንተ ገንዘብ ካለ የትኛውን ቤተክርስቲያን ቢሆን ያስገባዋል። ይሄ እየሆነ ያለው ለምንድን ነው ነው? ይሄ እውነተኛ የሃይማኖት ሚስጥር ነው እንዴ ይሄ ነገር? እንዲህ እናድርግ። ይኸውልህ ወንድሜ አንዚ ፊት ለፊት ላይ እነዚህ ነገሮችን ማውራት ብዙ ጠቃሚ ላይሆን ስለሚችል ስልክ አስቀምጠው ውስጥ አሁን ፎሎ ስላደረግ አፍልኝና ተደዋውለን እናንተ እንነጋገራለን። እሺ ሰማኸኝ? ማን ትክክለኛ ሰው? ስልኬ ላስቀምጥልህ? አስቀምጥልህ። ዳዊት እስኪ ያንተን ወይም ያንተን ጻፍልኝ። የኔ ችግር የለውም። እኔ ሃይማኖት ይሰማሃል? ይሰማኛል። በቃ ችግር የለውም። በውስጥ እናወራለን። አይበለኝሽ አይበለኝሽ። እሺ እንደዚህ እውነት እንደዚህ ከባድ ነው ማለት ሃይማኖት ምን ጊዜም ቢሆን የሚጠበቅ ነገር ነው። በጥቅም በማግኘትም ባለማግኘትም ማለት ሰው በብዙ አይነት ነገር ሊፈተን ይችላል። ግን ይሄ አንገታችን ላይ ያለው ማህተም በደም የተገዛንበት ምልክት ነው እና ገንዘብ አገኘን አላገኘን፣ ስራ አገኘን አላገኘን የምናወልቀው አይደለም። ዓለም ላይ ህይወት ተመቸን አልተመቸን፣ ቤተክርስቲያን ውስጥ ባሉ ሰዎች ተገፋን አልተገፋን፣ ይሄ የምናወልቀው የምንቀይረው የምንገፋው ማህተም አይደለም። ስለዚህ ማህተማችን ምንጊዜም ማለት ምንጊዜም ከአንገታችን ላይ መውለቅ የለበትም፣ ጸንቶ ነው መቀጠል ያለበት። ኦኬ። ስለዚህ በማጣትና በማግኘት በስኬትና በውድቀት ከአንገታችን የምንበጥሰው ምንም አይነት እንትን የለም፣ ማህተም የለም እና
እዚህ ላይ ፕሊስ በተቻላችሁ አቅም ጥንቃቄ ብናደርግ መልካም ነው እና እንደዛ ባይሆን መልካም ነው። እውነቱን ለመናገር ደስ አይልም። ሌላኛው አንዳንድ ቪዲዮዎችን ሰዎች በውስጥ ልከውልኝ ነበረ። በሌላ ቀን አወራበታለሁ አንዳንድ ቪዲዮዎችን ምናምን። ግን ኤኒዌይስ ላሳያችሁ ቪዲዮውን፣ ቅድም ያልኳችሁን ቪዲዮ አሁን ሰው ስላለ ላሳያችሁ። አሁን ላሳያችሁ አይመስላችሁም? አንድ ጊዜ ብቻ ጠብቁኝ። እንትን እያደረገ ነው ቪዲዮ አሳያችሁ። አሳያችኋለሁ ቪዲዮን። አንድ ካሜራውን ወደዚህ ላዙረው እና አሁን ማሳያችሁ ቪዲዮ በዋነኝነት ይሄ ከቅዱስ ሚናስ ቤተክርስቲያን ጋር ተያይዞ የሆነች ወረቀት ወጥታ እንደነበረ ሰምታችኋል። ያቺ የወጣችው ወረቀት ቲክቶከሮች ይሄናል ብር ይሄናል ገንዘብ የተከፈላቸው እንደዚህ ተብሎ ብዙ ነገሮችን ሲባል ብዙ ነገሮችን ሲወራ ሰምተናል፣ ተመልክተናል። እና አሁን ማሳያችሁ ነገር ምንድነው? ባጭሩ ማሳያችሁ ቪዲዮ ሀገረ ስብከቱ የሰጠው መግለጫ አለ እና ደግሞ የደብሮ አስተዳዳሪ የሚያሳዩትን መግለጫ ሰጣችኋለሁ። እንግዲህ ወንድማችን ጸጋይም ሌሎችም በተለይ በቅርብም የሆነች ማህተም የመጀመሪያ እንዳያችሁት ማህተም የሌለው ነገር ነበረ ጸጋይ አውጥቶ ሲያሳየን የነበረው። ከዛ በኋላ አሁን ደግሞ ማህተም ያለበት ብሎ ያሳያት ነገር ላይ እሷም ብዙ ማብራሪያ ያላት ነገር አይደለችም። ግን ስቲል የደብሮ አስተዳዳሪ እና ደግሞ ቦታው ላይ ያሉ አካላት በዚህ ጉዳይ ላይ ምን አይነት መልስ ሰጡ የሚለውን አሳያችኋለሁ። እኔ እንደዚህ የማደርገው አንደኛ እኔ ስሜን ስለምፈልገው ነው። ስሜን እፈልገዋለሁ። ነገ ቤተክርስቲያን ማገልገል እፈልጋለሁ። ነገ ምናልባት ቤተክርስቲያን በእነዚህ አይነት ፕሮግራም ላይ ብጠራኝ ይሄዳለሁ። ታቻል። አሁን ዋናው ወደ ትምህርቱ ፎከስ ስላደረግ ነው እና ብዙዎቻችሁ ደግሞ በዚህ ምክንያት አዝናችሁ ልባችሁ እንደተሰበረ እንደተቀየማችሁ እንዳዘናችሁ አይቻለሁ። ግን ጠብቁኝ ትንሽ ብያችሁ ነበረ። አሳያችኋለሁ። አሁን ተከታተሉ። ካሜራ ላዙርና ቆይ አንዴ እንትና ትላኩልኝ። አምላክ አሜን። ስሜ ዲያቆን ፍቅረ ስላሴ ታደሰ እባላለሁኝ። በሐዋሳ Come on. I don't know what. ይሄ እንትን ለምን እንደሚያስቸግረኝ አላውቅም። ቆይ አንዴ ደብረ ሳሌም ቅዱስ ቂርቆስ ቤተክርስቲያን የልማት ኮሚቴ ሰብሳቢ ነኝ።
በወቅቱ በአሁኑ ወቅት ይታያችኋል የሚመላለሰው ጉዳይ ላይ ለአባታችን መላከ ሳሌም የደብሩ አስተዳዳሪ አባታችን መላከ ሳሌምን ወቅታዊ መግለጫ ይሰጣሉ። ወደ እሳቸው ወስዳቸዋለሁ። ስሙ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሞኑን በሶሻል ሚዲያ ላይ እየተዘዋወረ ባለው ጉዳይ ላይ እውነቱን በተመለከተ መግለጫ ለመስጠት ነው። የሐዋሳ ደብረ ሳሌም ቅዱስ ቂርቆስ ወቅዱስ ሚናስ ቤተክርስቲያን ከህዳር 12 እስከ 14 2018 ዓ.ም የኦንላይን የገቢ ማሰባሰቢያ መደረጉ ይታወቃል። በዚሁ ገባውን ገንዘብ ገቢ እንዲደረግልን በራማ ሚዲያ በኩል ለቲክቶከሮቹ እንዲደርሳቸው ለራማ ሚዲያ ደብዳቤ ጽፈናል። ሆኖም ይህ ደብዳቤ ስራው ሂደት ላይ በመሆኑ ደብዳቤውን ለሀገረ ስብከቱም ሆነ ለወረዳ ቤተ ክህነት አላደረስንም። ነገር ግን ይህ ደብዳቤ ሀገረ ስብከቱ እንደደረሰው ተደርጎ በሶሻል ሚዲያ የሚዘዋወረው ከእውነት የራቀ ሐሰት መሆኑን ለመግለጽ እንወዳለን። ይሁንና ይህንን ደብዳቤ መነሻ በማድረግ ከደብዳቤው ጋር ከዚህ ቀደም የተለቀቀ አባሪ ሰነድ 1 የሚል ቁራጭ ወረቀት በሶሻል ሚዲያ ሰሞኑን የተለቀቀ ሲሆን ይህ ደብዳቤም ሆነ አባሪ ሰነድ ከደብሩ የወጣ አለመሆኑን ለመግለጽ ሐሰት ፈብርከው በሶሻል ሚዲያ የተለቀቀ ሲሆን ሆን ተብሎ ሀገረ ስብከቱን እና የደብሩን ገጽታ ለማበላሸት የተደረገ በመሆኑ የሀገረ ስብከታችን ዋና ስራ አስኪያጅ በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም ዓመታዊ ክብረ በዓል ላይ እንደገለጹት ሀገረ ስብከቱንም ሆነ ደብሩን እንደማይወ የኦንላይን ስራውን በተመለከተ ደብሩና የሚዲያው አካል ብቻ በስምምነት የተከናወነ ሲሆን የሀገረ ስብከታችን ሊቀ ጳጳስም ሆኑ የሀገረ ስብከታችን ስራ አስኪያጅ በዚህ ስራ እንደተሳተፉ ተደርጎ በማህበራዊ ሚዲያ አጀንዳ ሆነው መታሰባቸው ፍጹም ስህተትና አሳዛኝ ድርጊት መሆኑን ለማሳወቅ እንወዳለን። በመጨረሻም የስራው ሂደት ያላለቀ በመሆኑ ሲጠናቀቅ የቤተክርስቲያኒቷ መዋቅር ተከትለን ሪፖርት የምናደርግ መሆኑን እየገለጽ ከሐሰተኛ መረጃ በመጠበቅ ቅድስት ቤተክርስቲያንን እንድንጠብቅ አደራ ለማለት እንወዳለን። የሐዋሳ ደብረ ሳሌም ቅዱስ ቂርቆስ ወቅዱስ ሚናስ ቤተክርስቲያን ሰበካ ጉባኤና ልማት ኮሚቴ። እንግዲህ በዛች ብጣቂ ወረቀት ነው አብዛኞቻችን ስሙ ሲጠፋ አብዛኞቻችን ሌባ ተደርገን ስንወቀስ ሲነገረን የነበረው እና ያቺ ወረቀትም ትሁን ሌላም እንኳን ደብዳቤ ቢኖር ሀገረ ስብከቱ ስራው ተጀምሮ ያላለቀ ገና በሂደት ላይ እንዳለና ቤተ ክርስቲያኒቷ እንደዚህ አይነት ኪሳራ ውስጥ እንደዚህ ሆኛለሁ፣ እንደዚህ ገንዘብ ተበልቶብኝ ይሄ ሁሉ ነገር ደርሶብኛል ብላ የተናገረችው ምንም አይነት ነገር የለም። የተደረገ የገቢ ማሰባሰቢያ ፕሮግራም አለ። ያ የገቢ ማሰባሰቢያ ፕሮግራም ተደርጓል። ገንዘብ እየገባ ነው ያለው፣ ወደፊትም ይገባል። እናም እኚህ አባት እንደተናገሩት ራሱ ቤተክርስቲያኒቷ የደብሩ አስተዳዳሪ አንድ ላይ ሆነው እንግዲህ ከህንፃ ሰሪ ኮሚቴ ጋር በመሆን መግለጫውን ይሰጣሉ። ግን ከነሱ እንደወጣ ተደርጎ ሲነገር የነበረው ያቺ ወረቀት እንደማያውቋት ስተት እንደሆነች እነሱ ምንም አይነት እንደዚህ አይነት መረጃ እንዳልሰጡ እና በሚዲያ ላይ የሚዘዋወረው ነገር ሁሉ ሐሰት እንደሆነ መግለጫ ሰጥተዋል ማለት ነው። ስለዚህ አንዳንድ ጊዜ ቆም ብሎ ማየት፣ ማስተዋል፣ ጊዜ መስጠት፣ መጠበቅን የመሰለ ነገር የለም። ትዕግስት ያስፈልጋል። ብዙ ጊዜ እንደምላችሁ ብዙዎቻችሁ ሰድባችሁኛል። በተለይ እኔን በጣም ማይሆን ስም ሰጥታችሁኛል። ፎሎ ያደረጋችሁኝ ከፎሎ አውጥታችሁ አንፎሎ አድርጋችኋል። በጣም ብዙ ድራማ ሰርታችኋል። ሁላችሁንም በትዕግስት ነው ያዩዋችሁ። ቀን ስጡኝ፣ አንድ ቀን አስረዳችኋለሁ ብያችሁ ነበር። ዞሮ ዞሮ ጸጋ ያደረገው ነገር ቢኖር ምንድን ነው? ለመናፍቃን ነው ደስታ የፈጠረው። ለማንም ቤተክርስቲያንን አልጠቀመ፣ ምእመኑን አልጠቀመ፣ ማንንም አልጠቀመ። ያደረገው ነገር ኮምፕሊትሊ አንድን ግለሰብ አንድን ግሩፕን ያስደሰተው ፕሮቴስታንቶችን ነው። አብዛኞቹ ሪከርዶችም እየተለቀቁ ያሉት በፕሮቴስታንት የቲክቶክ ፔጅ ላይ ነው አብዛኞቹ እና ከዛ ውጭ በሆኑ በአንዳንድ ኦርቶዶክሳውያን ላይ እና ስለዚህ በእንደዚህ ሮጦ ወጥቶ ሰውን እንደዚህ ማድረግ ሮጦ ወጥቶ
እንደው ምንድን ነው የሆነው? መጀመሪያ እኮ የእኔ ስልክ አለው እንትነን ጓደኛ ማቾች ነን፣ መነጋገር እንችላለን። ሩቅ ያለን ሰዎች በእናንተ ዙሪያ እንዲህ አይነት ነገር ሰምቻለሁ፣ ይሄ ነገር ምንድን ነው ብሎ ማውራት ሲችል ዩቲዩብ ላይ ምናልባት የሚገኝ ነገር ካለ አላውቅም፣ ከዩቲዩብ ከዛ ቲክቶክ ላይ ከዛ በማህበራዊ ሚዲያ በእያንዳንዱ ነገር እያጦዙ የወንድሞችን ስም በዚህ ልክ እንዲጠፋ ለማድረግ መሞከሩ በራሱ ይሄ በጣም የሚያሳዝን ነገር እና ያተረፍከው ነገር ቢኖር በሰራኸው ስራ መናፍቃንን ነው ደስተኛ ያደረግከው እና የማያስተውሉ ኦርቶዶክሳውያን ልባቸው እንዲደሰት ነው ያደረግከው። ዩቲዩብ ላይ ምናልባት ሰብስክራይበር ቢጨምር ቪው ቢጨምር ነው እንጂ ከዛ የዘለለ አንደኛ ያልተጨበጠ ወሬ በማውራት ያልተጨበጠ ማህተም ይኑሮ አይኑሮ እንኳን አሁን ገና ነው ማህተም ያለው ወረቀት አግኝቻለሁ ብለህ እንኳን የተናገርከው 90 ቪዲዮ ከተሰራ በኋላ። ስለዚህ አሁን ችግር የለውም ወንድማችንን አንፎሎ እንዳታደርጉት፣ እሱም ስራውን ይስራ። ለሌላ ጊዜ ግን በቅርብ መነጋገር ይቻላል። ልክ ጴንጤና ኦርቶዶክስ የሆኑን ይመስል ዱላ መወራወሩ ምንድን ነው ጥቅሙ? እና በጣም ነው የሚያሳዝነው። በቀደምም ነግሬያቸዋለሁ፣ ግልጽ አድርጌ አስቀምጬላችኋለሁ። ድጋሚ ምንም ማስረዳው ነገር የለም። ግን ይህን ቪዲዮ እንድታዩት ነው።